ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የትዕይንተ ህዝቦች ሰልፍ አዘጋጅ ግብረ ኃይል ሰሞኑን መግለጫ መስጠቱ ይታወቃል። በቅርቡ በእንግሊዝ ለንደንና በዚህ በዋሽንግተን ዲሲ አሜሪካ የትዕይንተ ህዝብ ለማዘጋጀት ከፍተኛ እንቅስቃሴ ያደረገ እንዳለ ግብረ ኃይሉ አስታውቋል። ስለዚሁ ሰልፍና እንደዚሁም በኢንተርኔት ላይ ስለሚደረግ መጠነ ሰፊ እንቅስቃሴን በተመለከተ የግብረ ኃይሉ አመራሮችን ወይም ደግሞ ኮሚቴ አባላትን እንግዳ ያደረግንበትን ዝግጅት እንድትከታተሉ እንጋብዛለን። አቶ ልደቱ አያሌውና አቶ አባይ ግደይ ዛሬ እንግዳ ሆነው ስለዚሁ ስለ ሰልፉና አጠቃላይ እንቅስቃሴያቸው መግለጫ ወይም ማብራሪያ ይሰጡናል። አብራችሁን እንድትሆኑ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ አቶ ልደቱ እንደዚሁም አቶ አባይ። ጤና ይስጥልኝ። ለግብዣህ እናመሰግናለን። ሁለታችሁንም አመሰግናለሁ። እንግዲህ ሰሞኑን መግለጫ ሰጣችኋል በግብረ ኃይል ደረጃ። እንደው ከልደቱ እንግዳ አይደለም ለቤታችን አቶ አባይ ለመጀመሪያ ጊዜ ስለሆነ እዚህ መድረክ ላይ የቀረቡት ከእርሶ ሊጀምርና እንደው ስለ ግብረ ኃይሉ ባጭሩ ምናልባት ትናንት በስቲያውን መድረክ ያልተከታተለ ካለ ይሄ የትዕይንተ ህዝቦች ሰልፍ አዘጋጅ ግብረ ኃይል ማን ናችሁ? አመሰግናለሁ መሳይ። ያው እኔም የመጀመሪያ እንግዳ ነኝ። ለእንግድነትም አይደለም አንድ ቀይ መስመር አልፌ ነው የመጣሁት እና ግን አሁን ባለው የኢትዮጵያ ሁኔታ በኃላፊነት የምንጠየቅበትን በደር አስቀምጠን አሁን ያለውን የህልውና አደጋ ለመታደግ በጣም ሰፊ የሆነ እንቅስቃሴ ሲደረግ ቆይቷል። የተበታተነም ቢሆን በቅርቡ ግን ከተለያዩ የህብረተሰብ ክፍሎች፣ የፖለቲካ ኃይሎች፣ አዋቂ ግለሰቦች፣ ሲቪክ ማህበራት እና በዚህ እንቅስቃሴ በመሬትም ላይ ከሚታገሉ ኃይሎች እዚህም ከውጭ ካለን ከዲያስፖራ ኃይሎች ጋር ሰፊ ውይይቶች ሲደረጉ ቆይተው እኔን መነሻው በነ አቶ ልደቱም ቀደም ብሎ ተጀምሮ በበይነ መረብ አንድ ጅምር ነበረ። እሱን እንደተሞክሮ ተወስዶ ያንን ሌሎችንም ጨምሮ በቅርቡም እንደምታስታውሰው የዚህ የኢትዮጵያውያን ለትብብር በሚለው ትልቅ ስብስብ በአውሮፓም በአሜሪካም ከዛ በኋላ በጋራም ይህን ስብስብም እዛውም የተወከለበት ሌሎችም የተወከሉበት ትልቅ ስብስብ ነው። ስለዚህ ዋናው የስብስቡ ዓላማ ሁሉም ልዩነቶቻችን በደር አስቀምጠን መጀመሪያ የህልውና አደጋውን ለመታደግ አንድ ጫና እንፍጠር፣ ጦርነቱ እንዲቆም፣ እልቂቱ እንዲያበቃ። የሰባት ዓመቱ ጉዞ ያው የተለያየ ውጤት አምጥቷል። በሁላችንም እዚህ ባለነው መካከል ሳይቀር በጣም የተለያዩ ልዩነቶች ፈጥረዋል። ግን አሁን ሁላችንም ጋር ደርሷል። ስለዚህ አሁን ኢትዮጵያ እየነደደ ያለው እሳት እያለቀ ያለው ሰው ሁሉም ቤት ደርሷል። ሁሉም ቤት አንኳኩቷል። ስለዚህ ሁሉም የኢትዮጵያን ህዝብ ወክላለሁ፣ ይመለከተኛል ከኢትዮጵያም አልፎ አሁን አካባቢውንም ጭምር እየተቀጣጠለ ያለውን እሳት ሁላችንም የሚነካ ጉዳይ ስለሆነ ይሄ የየግላችን በየፊናችን የምናደርገው ትግል እንዳለ ሆኖ ግን አብረን ትብብሩን ለማቀናጀት ትብብሩን ለማምጣት በተለይ ደግሞ አሁን ጊዜ የማይሰጠው የህልውና አደጋ አለ። ያ የህልውና አደጋ እዚህም በዲያስፖራ የምንገኝ ኢትዮጵያውያንም የኢትዮጵያ ወዳጆችም ተጽዕኖ የምንፈጥርበት ዛሬ ነው አሁን ነው ከሚል ቢያንስ ሁለት ነገሮችን ጀምር የሚል ለዛ ብቻ የተቋቋመ አንድ ግብረ ኃይል ነው። ከሁሉም ተውጣጥቶ ቅድም እንዳልኩት የተለያዩ አደረጃጀቶች አሉ፣ ለማቀፉም ሎካሉም። ስለዚህ አሁን ሁለት ነገሮች፣ አንደኛው በበይነመረብ አሁን በፊት በአብሮነት ተጀምሮ የነበረውን በማጠናከር አዌርነስ መፍጠር ነው። ሰው በየቤቱ ሆኖ አሁን ያለንበትን ሁኔታ በአግባቡ የተገነዘበ እየሞተ እየተሰቃየ ያለ ህዝብ አለ።
በአገር ቤት የተለያዩ የሰልፍም የእምቢተኝነትም ጅማሮም ቢኖሩ ስርዓቱ ለዛም ይፈቅድም አይደለም። የኢትዮጵያ ህዝብ አሁን ምንም ለላንተ ነገር ያስፈልግም በተለያየ ፕሮግራም የመጣበት ነው። አድማጮችም ይሄን ይገነዘባሉ። የመጣሁበት የትግራይ ህብረተሰብ ያለበት ሁኔታ እናውቃለን። የፕሪቶሪያ ሰላም ይባላል እንጂ አሁን እንደገና ወደ ሌላ ሁለተኛ ዙር ጄኖሳይድ እያመራ ያለበት በአማራ ክልል ያለው ሁኔታ ታውቃለህ። በኦሮሚያ ያለውን ሁኔታ ይታወቃል። በሌሎችም ክልሎች ላይ ጋምቤላም፣ በሌሎችም በአፋርም፣ በሶማሊያም፣ በኦጋዴንም የተለያዩ ጥያቄዎች አሉ። አሁን ይሄ ነገር ከቁጥር ውጪ እየሆነ በሄደ ቁጥር ወይ ዝም ብሎ ጥግ ይዞ እርስ በርስ እየተሻኮቱ መጨረሻውን ማየት ነው፣ መበታተን ነው። ወይም ሁሉንም ዳያስፖራ በተለይ አገር ቤት እንደተባለው ትልቅ ጫና አለ። አፉ ተለጉሟል። እንዳንተው አይነቶቹ ድምጽ ሲያሰሙ የነበሩ ጋዜጠኞች በየእስር ቤቱ በየቦታው ምን እየሆነ እንደሆነ ይታወቃል። ስለዚህ ለህዝቡ ድምጽ እንሆነው በሁለት መልክ፣ አንደኛው በይነመረብ በያለበት ሆኖ መልእክቱን እንዲሰማ ይወክሉኛል የሚላቸው ትላልቅ ሰዎች ድምጻቸው አጋርነታቸው የሚያረጋግጡበት ነው። ያንን ተከትሎ ደግሞ ቢያንስ በተመረጡ ሁለት ከተሞች በለንደን ከአውሮፓ በዲሲ ደግሞ ከአሜሪካ ሁለቱም ከተሞች ደግሞ ምናልባትም ለመጀመሪያ ጊዜ አሁን አንዱ ሲሰለፍ ሌላው ሲያኮርፍ፣ አንደኛው ሲሰለፍ ሌላኛው ሲቀመጥ የነበረውን ህዝብ በጋራ ወጥተን አንደኛ ለህዝቡ አለንለ ለማለት ነው። ስለዚህ መሸከም የማትችለውን ነገር አልሸከምም ማለት እንዲችል በዚህ በኩል ድጋፋችን ለመግለጽ ነው። ሁለተኛ እኛ ጫና የምንፈጥርባቸው ኤሪያዎች አሉ። የዓለም መንግስታት በር ማንኳኳት የምንችለው ነፃነቱም ያለን እኛ ነን። ያንን ትይት ህዝብ አይተው ዓለምም ኢትዮጵያውያን በዚህ ስርዓት መከፋታችን አሁን በየተራ ሳይሆን በጋራ ሁላችንም እየተከፋን እየተገደልን መሆናችን ለዓለም ህብረተሰብ ለማሳወቅ ይሄ ደግሞ የራሱ ጫና አለው። አይነው የተለያዩ ጥያቄዎች አሉ። ሰልፍ ተደርጎ ምን መጣ ናምን የሚለው አሁን በአይነቱ የተለየ ነው የሚሆነው። አሁን በፊት በየተራ እስካሁን ድረስ እኔ የመጣሁበት ህብረተሰብ የትግራይ ሰዎች ኤቭሪ ዌድነስዴይ ሰልፍ ያደርጋሉ። የፋኖ ደጋፊዎች በለንደንም በሌላም ሰልፍ ያደርጋሉ። እነዚህ ሰልፎች እንዳሉ የራሳቸው ውጤት ቢኖራቸውም ያንን ሰልፍ ሁሉም ኢትዮጵያና ኢትዮጵያ ወዳጅ ሲቀላቀልበት ጦርነቱን ማስቆም እንችላለን። as we speak በእናንተም በሌላም ዜና የሚቀርበው የሞት አደጋ የሞት ዜና እየሰማን መኖር እስከመቼ? ለዛሬው ሁሉም እኔም ጋር አንተም ጋር ያለው ልዩነት ወደ ጎን ትተን በኋላ የተጠያቂነቱ ነገር እንዳለ ሆኖ እኔም አንተም እንጠየቅባቸው ብዙ እሾች አሉ። እሱን በእደር ካላስቀመጥ ነው በስተቀር ለመጠያየቅም ጊዜም አይኖርም አገርም አይኖርም ከሚል ነው መነሻውና የዚህ ኮሚቴ ዓላማም አቋቋምም ይሄንን መሰረት ያደረገ ነው። መሳይ አመሰግናለሁ። አቶ አባይ ወልዱ ቀይ መስመሩን አልፈው እንደመጡ ገልጸውልናል። ይገባናል። በእርግጥም በባለፉ ብዙ በርካታ ስህተቶችን በአንድም ይሁን በሌላ ተሰርተዋል። ያንን በይቅርታ አልፈን ኢትዮጵያ ማዳን ካለብን ጊዜው አሁን ነው በሚል ነው እንግዲህ እርሶም ቀዩን መስመር አልፈው ከመጡ እኛም ያ ቀይ መስመር ተሰምሮ እንዲቆይ አንፈልግም። በይቅርታም ይሁን በምን እንዲጠፋና ኢትዮጵያ እንድትድን እንፈልጋለን። ይሄ ህዝብ መካካስ አለበት። በተለያየ መልኩ ጥፋት ያጠፋን እንዳለን እናምናለን። ትክክለኛ ፍትህና ፍርድ ኢትዮጵያ ውስጥ ሲመጣ በዛን ጊዜ ሁሉም እንደየሚናው እንደየጥፋቱ ሊጠየቅ እንደሚገባ እናምናለን። ይዛ ሰው ይበለን። አቶ ልደቱ ወደ አንተ ልምጣ። እንግዲህ ከአቶ አባይ የተለየ በተለይ በግብረ ኃይሉ በማንና እንዴት ተቋቋመ ከሚለው ጋር ተነስተ እንደው በማቋቋሙ ሂደት የገጠማችሁ ችግር አለ ወይ? እንደ ቀላል ነበር ማቋቋሙ? እንዲህ አይነት ነገር ከባድ ነው በጣም። ከዚህና ከዛ ጫፍ ያሉ ሰዎችን ወደ አንድ አምጥቶ በዚህ አንድ ተልእኮ ላይ ማሳተፍ ቀላል የሚባል አይደለምና እስቲ በዚህ ዙሪያ ምን ትላለህ? አመሰግናለሁ መሳይ። አቶ አባይ በደንብ አስቀምጦታል። የመጀመሪያውን ጥያቄ በሚመለከት አንድ ነጥብ ብቻ ለመጨመር እንዳለው የተለያየ የፖለቲካ አመለካከት ያላቸው ከተለያየ ብሔር የመጡ ከሲቪክ ማህበራት፣ ከስብስቦች፣ ከታዋቂ ተጽዕኖ ፈጣሪ ግለሰቦች የተውጣጣ ኃይል ነው። ግን የሃይማኖት ሰዎችም ጭምር ቢያንስ ከሶስቱ ዋና ዋና የሃይማኖት ተቋማት ከኦርቶዶክስ፣ ከፕሮቴስታንትና ከሙስሊም በዛ ዙሪያ ተጽዕኖ ፈጣሪ የሆኑ ሰዎች ጭምር እንዲገኙበት የተደረገ ግብረ ኃይል ነው። ወጣቶች አሉ፣ ሴቶች አሉ፣ በምንፈልገው መጠን
ባይሆን ማለት ነው። እና በተቻለ መጠን ሰፋ ያለ ማህበራዊ መሰረት ያለውና ኢትዮጵያን የሚመስል ስብስብ እንዲሆን ነው ጥረት ያደረግነው። እና በተረፈ አጠቃላዩን ሁኔታ አቶ አባይ በደንብ ገልጾታል። አንተ ያነሳው ጥያቄ ችግር ገጥሟችሁ ነበር ወይ? ምን ያህል ከባድ ነበር? ምን ያህል ቀላል ነበር? የሚለው እውነቱን ለመናገር ከባድ ነው የነበረው። ምክንያቱም ያው ታውቃለህ ከአሁን በፊት ሁላችንም ወይ በብሔር ወይ በፖለቲካ አይዲዮሎጂ ተከፋፍለን አንድ ላይ የምንቆምበት ሁኔታ አልነበረም። ለአገዛዙም ትልቅ ምቹ ሁኔታ የፈጠረለት ይሄ ነው እና አሁን እንዲህ አይነት ሁሉን አቀፍ የሆነ አሳታፊ የሆነ ሰፊ የሆነ ማህበራዊ መሰረት ያለው እንቅስቃሴ ለመፍጠር ስንፈልግ እዚህም እዛም መጓተቶች አሉ። አሁን ለምሳሌ እናንተ ሁለታችሁም በጥሩ ሁኔታ ያነሳችሁት አንድ ጥያቄ አለ። አንድ እንቅፋት የነበረው እሱ ነው። እከሌ በእኔ ላይ ወንጀል ፈጽሟል፣ ጥፋት ፈጽሟል፣ ከሱ ጋር አልታይም፣ አልገኝም የሚል አስተሳሰብ ነበር። ይሄ ቀላል እንቅፋት አይደለም የነበረው። ግን ይሄን እንዴት ነው የፈታነው? ቅድም አቶ አባይ በጥሩ ሁኔታ አስቀምጦታል። ተጠያቂነት ኢትዮጵያ ውስጥ መኖር አለበት፣ የሚታለፍ አይደለም። አሁን ላይ ግን የህልውና ችግር ውስጥ ነው ያለነው። እንዲህ አይነት ጨፍጫፊ ለሁላችንም ጠላት የሆነ አገዛዝ ባለበት አገር የተጠያቂነት ሁኔታ እውን ሊሆን አይችልም። ስለዚህ ተጠያቂነት የሚታለፍ አይደለም። ነገ ከነገ ወዲያ ሁሉን አቀፍ የሆነ የሽግግር ሂደት ተፈጥሮ እዛ ላይ የሽግግር ፍትህ ሲሰፍን ማናችንም ላጠፋነው ጥፋት ተጠያቂ መሆን አለብን። ዛሬ ግን ወቅቱ አይደለም፣ ያን ልናደርግበት የምንችል ሁኔታ አይደለም ብለን በዚህ መተማመን በመቻላችን ነው መሰባሰባችን እውን መሆን የቻለው። ነገር ግን አንዱ ከሌላው ጋራ ከዚህ ቀደም ብዙ የቃላት ልውውጦች አሉ፣ ቁርሾዎች አሉ፣ አለመግባባቶች አሉ። እሱን ሰብሮ መምጣት ቀላል ነገር አልነበር። ብዙ ድካም የሚጠይቅ ነበር። ብዙ ለማሳመን ሎቢ ለማድረግ በጣም እልህ አስጨራሽ የሆነ ጥረት የሚጠይቅ ነበር እና ይሄ ቀላል አይደለም። ሌላው በፖለቲካ አመለካከት የተለያየን ሰፊ የሆነ በኢኮኖሚ በማህበራዊ ጉዳይ በፖለቲካ አጀንዳ ህገ መንግስቱን በሚመለከት የወደፊቱን የኢትዮጵያ ዕጣ ፈንታ በሚመለከት መሰረታዊ የሆኑ ልዩነቶች በመካከላችን ነው። አሁን እነዚህ ልዩነቶች እያንዳንዱ አንስተን እናስታርቅ ብንል የሚሆን ነገር አይደለም። የህልውናው አደጋ ቀድሞን እየመጣ ነው፣ ልንጠፋ ነው። ስለዚህ መስማማት የምንችለው በመካኒዝሙ ነው። ወሳኙ የኢትዮጵያ ህዝብ ነው። መጀመሪያ ህልውናችን ከዳነ በኋላ ወደፊት በሽግግር ሂደት ምቹ ሁኔታ ፈጥረን የኢትዮጵያ ህዝብ የሚፈልገውን የፈቀደውን መንግስት መምረጥ የሚችልበት እኛ አሉን የምንላቸውን አጀንዳዎች ደግሞ አሁን በአንድነት ቀርበናል። ያኔ ደግሞ ተለያይተን ሰላማዊና ህጋዊ በሆነ መንገድ ለውይይት፣ ለድርድር፣ ለምርጫ የምናቀርብበት ሁኔታ ይኖራል። ያኔ ህዝቡ የጉዳዩ ባለቤት የሚፈልገውን ነገር በመምረጥ ይወስናል። ይሄ ነው ሊያስታርቀን የሚችለው በሚል ነው እንጂ በመካከላችን እንደምታውቀው የትግል ስልት ልዩነት አለ። አንዳንዶቹ በጠበንጃ ኃይል ነው የሚያምኑት፣ አንዳንዶቻችን በሰላማዊ መንገድ ነው የምናምነው። በፖለቲካ ፕሮግራም ልዩነት አለ። ማህበራዊ መሰረታችን የተለያየ ነው። ስለዚህ እነዚህ ሁሉ ልዩነቶች ነበሩ። ነገር ግን የጋራ የምንላቸው ነጥቦች አሉ። ዋናው ነገር ከህልውና ጋር የተያያዘ ነው። እዛ 4 ሞቶዎች ያስቀምጠናል። ለምሳሌ የሰላም ጉዳይ የጋራችን አጀንዳ ነው። የኢትዮጵያ ህዝብ እያንዳንዱ ዜጋ አጀንዳ ነው። ይሄ ሁላችንንም የሚመለከት ነው። ስለዚህ ሰላም ደግሞ ሊመጣ የሚችለው አሁን እየተካሄደ ያለው ጦርነት እውነተኛ በሆነ ጀኒውን በሆነ የተኩስ ማቆም ስምምነት ሲቋጭ ነው። ስለዚህ የጦርነት መቆምና የሰላም መኖር የሁላችንም አጀንዳ ነው። ሌላው አገዛዝ እስካልተወገደ ድረስ የኢትዮጵያ ህዝብ ሰላም ሊያገኝ አይችልም። ዘላቂ የሆነ መፍትሄ ሊመጣ አይችልም። ስለዚህ የአገዛዝ መወገድ ጉዳይ የጋራችን አጀንዳ ነው። ሌላው አሁን ባለ የኢትዮጵያ ተጨባጭ ሁኔታ የደረስንበት ችግር በአንድ የፖለቲካ ኃይል የሚፈታ አይደለም፣ ወይም በምርጫ የሚፈታ አይደለም። ስለዚህ ሊፈታ የሚችለው በአዲስ የሽግግር ሂደት ነው። ሁኔታዎችን ሊያመቻች የሚችል የሽግግር ሂደት መጀመሪያ መኖር አለበት፣ ሰፊ ስራዎችን ሊሰራ የሚችል። ስለዚህ ይሄም የተስማማንበት ጉዳይ ነው። እነዚህ 4 ሞቶች። ከዛ በመለስ ያሉ የስልትም የፕሮግራም ልዩነቶች ግን ለጊዜና ለህዝብ እና ለዲሞክራቲክ መድረክ የሚተው ነው የሚሆኑት የሚል በዚህ ደረጃ ይሄን ስብስብ ወደ አንድ አምጥቶ አንድ ግብረ ኃይል አቋቁሞ አንድን ፕሮጀክት በጋራ እንዲሰራ ማድረግ ቀላል ስራ አይደለም። በጣም ከባድ ስራ ነበረ። ግን ደግሞ መሳካቱን የሚያሳየው ነገር አለ። ሁሉም በተናጠል ትግል የትም እንደማይደርስ እየተገነዘበ የመጣበት ጉዳይ ነው። ሁሉም እኔ ብቻ ነኝ የሚቸገረው፣ እኔ ብቻ ነኝ ችግር ያለኝ ከማለት ወጥቶ የጋራ ችግር መኖሩን የተገነዘበበት ሁኔታ ያለው። ስለዚህ ይሄን የጋራ ችግር በጋራ ቆመን ካልታገልን በስተቀር ለድል አንበቃም፣ ለውጤት አንበቃም የሚል አስተሳሰብ ተፈጠረ
እና ይሄ ደግሞ በጎ ጎኑ ነው። ከዓመት ከሁለት ዓመት በፊት ይሄን ማድረግ አንችልም ነበር እና አሁን አበረታች የሆነ ለህዝባችን ተስፋ የሚሰጥ ህልውናችንንም የማዳን ተስፋ አለን ወይ ብለን አንዳንዶቻችን ተስፋ እንድናደርግ ያደረገ ደግሞ ለውጥ በመምጣቱ ነው ይሄ ስብስብ መፈጠር የቻለው። እና ለአንድ ፕሮጀክት የተፈጠረ ቢሆንም አጠቃላይ ግን ሂደቱ እና ይዘቱ የሚያሳየው ምንድነው? የኢትዮጵያ የፖለቲካ ኃይሎች የተለያየ ማህበረሰብ የሚወክሉ የተለያየ አመለካከት የሚወክሉ ከዚህ በኋላ በጋራ ካልታገልን በስተቀር ለአሸናፊነትና ለዘላቂ ውጤት አንበቃም ብለው ትልቅ ተነሳሽነት ውስጥ የገቡ መሆኑን የሚያሳይ እና ችግር አልነበርም ማለልህም ከባድ ነበር ግን ተወተነዋል እና አበረታች ሁኔታ ተፈጥሯል ማለት ይቻላል። አመሰግናለሁ አቶ ልደቱ። እንግዲህ የዓላማ አንድነት በተወሰነ ደረጃ በተቋቋማችሁለት የተለየ አጀንዳ ዙሪያ እንዳላችሁ ከማን ከምን እንደመጣና ምን ያህል ዋጋ እንደተከፈለበት ይህን ግብረ ኃይል ለማቋቋም በዝርዝር ገልጻችኋል። አቶ አባይ ልምጣና ለምን ዛሬ ያደረጋችሁት ይሄንን? እንግዲህ አብይ አህመድ አገዛዝ በየተራ ቢሆንም ኢትዮጵያ ላይ መዓት ማዝነብ ከጀመረ 8 ዓመቱ ነው። ዛሬ ለምን ሆነ? የተለየ ምክንያት አላችሁ ወይ አቶ አባይ? አመሰግናለሁ መሳይ። እርግጥ ነው ይሄ ያለፈው 7 ዓመታት የአብይ አገዛዝ የተሻለ ለውጥ ያመጣል ብሎ የተቀላቀለም የደገፈም ኃይል ከጊዜው ከመጀመሪያው ጀምሮ በዚህ ጉዳይ ላይ ያልተስማማው ኃይል እሱን እንደ ትልቁ የትግሉ ስልት የአመራሩ ስልት አድርጎ የተጠቀመበት አገዛዝ ነውና አብዛኛው ብንፈልገውም ያልቻልንበት ሁኔታ ነበር። በኢትዮጵያ ውስጥ የአብይ አገዛዝ ወደ ስልጣን ሲመጣ በጣም ብዙ ኢትዮጵያውያን የፖለቲካ ኃይሎችም ትጥቅም በተቃውሞም የነበሩ ኃይሎች የተቀላቀሉበት ስርዓት ነበር፣ አገዛዝ ነበረ። በተወሰነ ደረጃ በመጀመሪያው አካባቢ በየፊናችን ዛሬ ጄኖሳይድ ተፈጸመብን የምንል የመጣውበት ህብረተሰብ የትግራይ ህዝብም ሳይቀር እንደምታውቀው መቀሌ ድረስ ተኪዶ እናንተ የሀገር ባለቤት ናችሁ፣ ኢንጂን ናችሁ፣ ሞተር ናችሁ፣ ወርቅ ናችሁ ከተባለው በኋላ ነው ችግሩ እየጎላ የመጣው እንጂ ይሄ ስርዓት ለሁሉ አንድ ቦታ ላይ የወሰደው እርምጃ ለሌላው እንደሚተርፍ ይታወቅ ነበር። ብዙ ሊቃውንት ብዙ ልሂቃን በጥርጥር አይን ያዩት ነበር፣ ግን ተስፋ ነበራቸው። ካለፈው የተሻለ ይመጣል ብሎ ይጠብቅ ነበር። እኔም ጨምሮ ብዙ እንከራከር ነበር በመጀመሪያው አካባቢ። በኋላ ግን ገና ለገና መከላከያውን ይጠብቃሉ ብሎ ያሰባቸውን እና ጀነራል ሰዓረን ሲገድል የአማራ ክልል መሪዎች እና ዶክተር አምባቸውን ሲገደሉ እንደዚህ አይነት ምልክቶች ዞሮ በየተራ እንደሚደርሰን የሚታወቁ ምልክቶች ነበሩ፣ ሮሮዎች ነበሩ። ግን በጣም ከፍተኛ ድጋፍ ነበረው በመጀመሪያው ዙር። ያ ድጋፍ ነው እንግዲህ ስንቅ ሆነ ያገለግለው ለተወሰነ ጊዜ። እንደምታውቀው የሰሜን ጦርነት ተብሎ የህግ ማስከበር ተብሎ እናንተንም ጨምሮ ተባባሪነት ያገኘ ትልቅ ጥፋት ተፈጸመ። ያኔ አንዳንዶቻችን ይሄ ነገር መልሶ የትኛውን ብሔርና የትኛውን ህዝብ እንደሚያጠቃ እንተነቢ ነበር። የፈራነው አልቀረም። አሁን ቅድም እንዳልኩት በሌላ በኩል በሰሜኑ በፕሪቶሪያ ውል ይፈጽምና የ2 ዓመት የ3 ዓመት የማታለያ ጌም ይጫወታል። ሌላ ኃይል ለማዳከም ደግሞ ያው እንደምታውቀው ቀደም ሲል ኦፍ ኮርስ በኦሮሚያ ከጄኖሳይዱም በፊት በጄኖሳይድ ደረጃ የሚገለጹ ችግሮች ነበሩ። አሁን በስፋት እየሄደበት ያለው ያው የአማራው ህብረተሰብ ነው። በአንድ በኩል ለማጣላትም ህዝቦቹንም እርስ በርሳቸው ለማጣላት የተሳካለት መስሎት የበጀተውን በጀት ያሰማራው ኃይል ቀላል አይደለም። እንግዲህ የሀገሪቱ ሀብትና ህዝብ አገር ቤት ነው ያለው። ስለዚህ በዚህ ምክንያት ምን ፈልጋቸው የሚደረጉ ንግግሮች ነበሩ፣ ከግለሰብና ከቡድን ያልፉ አልነበሩ። ባለፈው ጊዜ የሰላም ለተስፋ የሚለው መግለጫ ሰምተ ይሆናል። በአማራና በትግራይ ልሂቃን በኦሮሚያና በሌሎች ልሂቃንና አቶ ልደቱ አክቲቭሊ የሚሳተፉበት ሰዎችን ለማቀራረብ የተጀመሩ የተለያዩ ሙከራዎች ነበሩ። የነዛ ሙከራዎች ውጤትም ይመስለኛል ያሁኑ መሰባሰባችን። ስለዚህ ለምን አሁን የሚለው አንደኛው
ሁሉም ተራ ደረሰው ነው ለሁላችንም ደረሰ ነው። እንደውም ጨረስን እኛ ካሁን በኋላ ከኤርትራም ጋር ከአማራውም ጋር ከሌላ የኢትዮጵያ ህዝብም ጋር አንዋጋም ካሁን በኋላ ሰላም እንፈልጋለን ብሎ ለሰላም እየጠበቀ ያለው ቲዲኤፍም ትግራይም ሳይቀር አሁን እንደምታውቀው እንደገና ወደ ሌላ ዙር ዝግጅት ነው የገባነውና ስጋቱ በጦርነት ላይ ላለው የአማራና የኦሮሞ ህዝብ ብቻ ሳይሆን እረፍት ወስደዋል ለተባሉት ኃይሎችም ጭምር ያልደረሰባቸው ሌሎችም ኃይሎች ጭምር ሌላው ተጨማሪ ስጋት ኦፍ ኮርስ ሪጅኑን ነው ያየኸው ነው እንግዲህ አካባቢቱ የኢትዮጵያ ብቻ ሳይሆን የሱዳንም አሁን ደግሞ በጭራሽ ደግሞ በተለየ ሁኔታ የሚድል ኢስትም እነዚህን ሁኔታዎች ተደምረው በጣም ኃይለኛ ለዚህ ለኢትዮጵያ ህዝብ ሾርት ሞመሪ ያለበት ጊዜ ነበር። አይደንኖት ታስታውስ እንደሆነ የማስታወስ ችሎታው አጭር ነው ብለው አስበው የተለያዩ ውሸቶች እስካሁን ድረስም ኦፍ ኮርስ ወይ በጥቅም ወይ እውነት እየመሰላቸው ወይም ከአብይ በኋላ የሚመጣው ሰው በግልጽ ማየት ያቃተው ሰው በስጋት ላይ እንዳለ አሁንም ይገመታል። ግን አብዛኛው የህብረተሰብ ክፍል ምን ያህል ሚሊዮን ሲሞትና ሲፈናቀል ነው እዚህ መንግስት ላይ የሚነሳው የሚለው ጥያቄ ጊዜው ደረሰ። ትግሉም ረዘመ። ኢትዮጵያ ውስጥ ያሉ ከስርዓቱ ጋር የተጠጉ ኃይሎችም የራሳቸው ለውጥ ያመጣሉ ሲባል አንድ ባንድ እየሸኘ ሌላ አዲስ አሽከር እያመጣ አዲስ አበባን በኮሪደር ልማት ለውጭ ሀገርና እዛ ለሚኖሩ ሰዎች ልክ ሰላም እንዳለ ልማት እንዳለ በማስመሰል አክሰስም የሌለው የእናንተንም ድምጽ የማይሰማ የሁላችንም ድምጽ የማይሰማ ህብረተሰብ ነውና አንዴ ድሮውን አለኝ አንዴ ልማት አምጥቻለሁ አንዴ ስንዴ እየሸጥኩ ነው የሚሉት በጣም የተለያዩ የፕሮፓጋንዳ ሞኖፖሊውም አለው። ኢኮኖሚም በአንድ ስር ነው። በዚህ ላይ ደግሞ ከኢትዮጵያ ሀብት ብቻ ሳይሆን ኢትዮጵያን እንድትተራመስ እርስ በርሳችን እንድንተላለቅ የሚፈልጉ ኃይሎች በቢሊየንስ የሚያፈሱበት በተለይ ሁላችሁም የምትጠቅሱት የምድር መንግስት ኢትዮጵያን ማባለጉ ብቻ ሳይሆን ጭራሽ በመሬቱ በኢትዮጵያ መሬት ማሰልጠኛ ተሰርቶ የሱዳን ጦርነት ወደ ኢትዮጵያ ኢምፖርት ተደርጎ እንደገና ተጨማሪ እልቀት እንዲደርስ የሚያደርጉ ብዙ ልሂቃን አንተም ሚዲያ ላይ ሌላው ሚዲያ ላይ እየጻፉ እየተናገሩ እያስጠናቀቁ መቼ ነው ለተግባር የምንነሳው የሚለው ነገር አሁን ከመጻፍ ከማልቀስ ከመተንተን በላይ ሆነና ነገሩ የኢትዮጵያም ህዝብ እሮሮ ይኸው ጫፍ ደርሷል። የዓለም ህብረተሰብም ጭምር አሁን የተለያዩ የውግዘት የማስጠንቀቂያ ስራዎች እየሰራ ነው። በእኛ ግምት ሁሉም ነገር እንተው ያልነው ስንወያይባቸው የነበሩትን ነገሮች ቅድም እንዳልኩት ወደ አንተ ሚዲያ የማምጣትና የለማምጣት ጥያቄ የኔ ጥያቄ ራሱ በጣም ኤሌመንተሪ ጥያቄ ነው። አሁን ቅድም እንደተባለው አሁን የኔም ያንተም ያተው ልደቱም ወገን አገር ሳይኖረን ሰው ሳይኖረን ሊቀር አይገባም። ስለዚህ የጥፋቱ መጠንም እያደገ መጣ። ዓለም አቀፍ ህብረተሰቡ ምንም ጫና አያደርግም። ያው እንደምታየው ነው በራሱ ነገር ተጠምዷል። ስለዚህ ጎረቤታችንም እየታመሰ አገሪቷ እየተከበበች እርስ በርሳችንም እየተላለቅን ጊዜው አሁን ነው። ይልቁንስ ቆይተናል። ቅድም እንዳልከው ይሄ ነገር ቀደም ብሎ መጀመር የነበረበት ነው። አንተም በብቻ ስትጮህ እኛም ዋሽንግተን ስንሰለፍ ቅድም እንዳልኩ ለየብቻችን ይሄ ነገር አሁን አይ ቲንክ አንድ ኮንሰንሰስ ላይ እየደረሰ ይመስለኛል። ሊሂቁም ዳያስፖራውም አገር ቤት ያለውም አይ ቲንክ አሁን ከዚህ በላይ መሸከም አይቻልም። ከዚህ በላይ ሌላ ኃይልም መፍትሄ የሚሰጥ አይመስለኝም። እኛ ራሳችን የምንችለውን ሁሉ አድርገን በኋላ ልዩነቶቻችንን በሰላማዊ መንገድ መፍታት አለብን የሚለው ግፊቱ ይመስለኛል። አለፈ፣ በጣም አለፈ። ሞቱም ሚሊዮኖች ሲፈናቀሉ፣ ሚሊዮኖች ሲሞቱ፣ ሴቶች ሲደፈሩ ይሄን ሁሉ አለፈ። እሱ ያሾፉብናል። አንዴ ሴቶች የተደፈሩት በወንድ ነው ይልሃል። ሁላችሁም በየሚዲያችሁ እንደምታቀርቡት በጣም የተለያየ ቀልድ ኢትዮጵያ ህዝብ ሰለቸው። ሞከረ እኮ ለመሰለፍም ሞከረ። እዛም እጁም እግሩም ታስሯል፣ አፉም ተለጉሟል። አሁን እኮ ነፃ ሚዲያ ያለ መሰለፍ ያለ እንደው የጦርነቱ ሰለባነን የምንለው በትግራይ እኮ ሰልፍ ይደረጋል። ወታደሩ ይሄ ጎደለኝ ብሎ ሰልፍ ያደርጋል፣ ተቃዋሚው ሰልፍ ያደርጋል። ኢትዮጵያ ውስጥ አብይንና አገዛዙን የሚቃወም ምንም ነገር ማድረግ አትችልም። ስለዚህ አማራጩ ተሟጠጠ።
ስርዓቱም ረዳን ራሱም እየገፋ ለዚህ ያደረሰንና ቆይቷል እውነት ነው በጣም ሁላችንም የምንወስደው ኃላፊነት ይሄው ነው አንዱ ሲጨፈጨፍ በጎን ሌላውን እያየን ለየብቻችን እየሮጥን የምናሸንፍ እየመሰለን ብዙ ርቀት ሄደናል ይሄን ስልህ ግን እያንዳንዱ ካንተ ጨምሮ ይሄን ስርዓት በመታገል እኮ ኦሬዲ አመታት አስቆጥረናል አሁን የደረስንባት አንድ ነገር ግን የዓለምም ህብረተሰብ እኛ አንድ ላይ ካልተሰባሰብን ጉዳይ አይደለም ባለቤቱ ነው የመጀመሪያው ሰው ከሰማይ በታች ያለው ልዩነት በሙሉ በውይይት ሊፈታ ይችላል ጦርነት እንኳን ተደርጎ ዞሮ እኮ በፕሪቶሪያ ነው ያለቀው አይተዋል አሁንም ቢሆን እርስ በርሳችንም ቢሆን ከስርዓቱ ጋር ተጋጭተንም ተላለቀንም መጨረሻ ወደ ጠረጴዛ ከሆነ ይሄንን ጫና ለመፍጠር የሚያስችል አቅም አለ በዳያስፖራውም በውስጥም ስለዚህኛ አለንልህ ስንለው ስናስተባብር የተለያዩ ትግሎች አሉ መስዋዕትነትም እየከፈሉ ያሉ መሬት ላይም ህይወት እየከፈሉ ያሉ ኢትዮጵያውያን አሉ ለነሱንም ተስፋ የሚሆነው በእነሱ ላይ በስርዓቱ ላይ ጫና ሳድረን የዓለም ህብረተሰብም ኢትዮጵያውያንም አብረን ስንሆን ይሄ ፍርሃቱ ያለቀቀን ፍርሃት አለ ከአብይ በኋላ ኢትዮጵያ ትፈርሳለች ወይ ኦሬዲ ፈርሳለች ኢትዮጵያ የትግራይ ህዝብ ሂድ ተብሎ እኮ ሄዷል እኔ የምጠይቀው አሁን ከኢትዮጵያ ጋር እንዴት እንኖራለን የሚል ጥያቄ ነው ኢንተርቴን እያደረኩ ያለው አገሪቱ አልፈረሰም አይባልም መሬቱ ተቆርሶ ሌላ ሀገር ተሰጥቷል የውጭ ሀገር ማሰልጠኛ ሆኖ ሌላ ጦርነት እየታደመ ነው በኢኮኖሚም በፖለቲካም በማህበራዊ ጉዳይም አገሩ ምስቅልቅሉ ወጥቷል ህዝቡ ተሰደዋል ጎረቤቶች ሁሉ ኢትዮጵያን በነበረችው ትንሽ ወቀጭኗ መስመር መገናኘት ቀርቷል ከሶማሊያም ጋር ከኤርትራም ጋር ከሱዳንም ጋር ምን የቀረ ነገር አለና እንዳላበዛው ዋናው አጭሩ ነገር ለምን ዋይ ናው የሚለው በቃ ተርኒንግ ፖይንት ወይ ማለቅ ነው አገሪቱን ፈርሳ ማየት ነው ወይ አገሩንና ህዝቡን አስተባብሮ በጋራ የመረጥነውን የየግላችንም ያመጣናቸው እያንዳንዱ የሚያነሳውን ጥያቄ ቁጭ ብለው በጠረጴዛ ተደራድሮ ማስተካከል ነው ለማለት ነው ተሰግናለሁ በጣም አመሰግናለሁ አቶ አባይ እንግዲህ ለደቱ ምናልባት ስለሞቱት ስናነሳ በዚህ አጋጣሚ በደቡብ ኢትዮጵያ በጋሞ ወደ 100 በላይ ሰዎች በመሬት ናዳ አልቀዋልና ስለነሱም የሚጮህ ወይም ደግሞ ሀዘኑን የሚገልጽ መንግስት የለም ከዛ ይልግን በተለያዩ ከተሞች እየዞረ ሳይክል መንዳትና ሌሎች እንቅስቃሴዎችን በማድረግ ነው ሰው የሚሞትባትም ሀገራት መስለን ባሪስ ያሉ ሰው አለቀ እንደዚሁ በአቤዶንጎሮ ወለጋም እንደዚሁ በርካታ ሰላማዊ ዜጎች ነው የተገደሉትና ያሳዝናል ያለንበት ሁኔታ እንዳሉት ጊዜው አሁን ነው ከምንም ጊዜ በላይ ረፍዷል እንጂ አልዘገየም የሚለው ነው ልደቱ እንደው ስለ ግብረ ኃይሉ እንደው ምን አይነት ተግባራት ልታከናውኑ ነው የተቋቋማችሁት እንግዲህ ሰልፍ ነው በበይነመረብ ሰልፍ ባለፈውም ተዘጋጅቷል አሁን በአይነቱ ልዩ የሆነ ሰልፍ በበይነመረብ የሚዘጋጃል ከዛ በኋላ ደግሞ በአካል በዲሲና በዋሽንግተን የሚካሄድ ነው ግብረ ኃይሉ እነዚህን ተግባራት ባሻገር ሌላ ተልኮ አለ ወይ እናንተስ ሚናችሁ ምን ሊሆን ይችላል በዚህ አንፃር የግብረ ኃይሉስ እድሜ ሰልፎቹን ካዘጋጀ በኋላ እድሜው የሚያከትም ነው እስቲ እንደው እዚህ ላይ ማብራሪያ ልደቱ አመሰግናለሁ መሳይ መጀመሪያ ያልከው ይሄ ወገኖቻችን ላይ በደቡብ የተፈጠረው የሞት አደጋ እውነቱን ለመናገር አሳዛኝ ነው መጀመሪያ ላይም ሀዘናችንን መግለጽ ነበረብንና በጣም የሚያሳዝን ነው ስለዚህ ቤተሰቦቻቸውን ላጡ ሁሉ መጽናናትን እንመኛለን አንዱ ችግር የጠቅላይ ሚኒስትር አብይ አገዛዝ ወደ ኢትዮጵያ ከመጣ በኋላ አንዱ ትልቁ ችግር ሞትን ነው ያረከሰብን ሞት ዜና የማይሆንበትን ሁኔታ ነው የፈጠረው እና እርግጠኛ ነኝ አሁን ዛሬ የተከሰተው ነገር ሜቢ ከ7 ከ8 ዓመት በፊት ተከስቶ ቢሆን ኖሮ ትልቅ አገራዊ ሀዘን ሆኖ ሁላችንም በዛ ጉዳይ ነበር ምንጮኸው ግን አሁን በሚሊዮኖች የሚያልቁበት ሀገር በመቶ ሺዎች የሚያልቁበት ሀገር የሚሰደዱበት ሀገር ሞት በየቀኑ በየተራ ለሁሉም የሚደርስበት ሆነና ሞትን አረከሰብን ሞት ዜና የማይሆንበት ሁኔታ ነው የተፈጠረው እና የሚያሳዝን ነው ማለት ነውና መጀመሪያ ነበር እንደውም ማንሳት የነበረብንና ዘግይተናል ምክንያቱም ደነዘዝ በቃ ሞትን ተለማመድ የሚደንቀን ነገር አልሆነምና የሚያሳዝን ነው ሁለተኛ ዋና ያነሳው ጥያቄ እንግዲህ ምንድነው ይሄ አንድ ፕሮጀክት ወይ መርሃ ግብርን ለማስፈጸም የተቋቋመ ግብረ ኃይል ነው
እና ሁለት ነገሮችን ነው ከፊታችን ለመፈጸም እየተዘጋጀን ያለ ነው። አንደኛው የበይነመረብ ትዕይንተ ህዝብ ነው። እዛ መግለጫችን ላይ በግልጽ እንዳስቀመጥ ነው በዚህ ትዕይንተ ህዝብ ከ15 እስከ 20 የሚሆኑ በኢትዮጵያ ፖለቲካ በጣም ተጽዕኖ ፈጣሪ የሚባሉ በዋናነት ተጽዕኖ ፈጣሪ የሚባሉና በአገሪቱ ውስጥ ያሉ የተለያዩ የፖለቲካ ቅራኔዎች የሚወክሉ ሰዎች ንግግር ያደርጋሉ። ይሄ ቀላል ስራ አይደለም። ይሄን በማድረግ ምንድነው ማሳየት የምንፈልገው የኢትዮጵያ የፖለቲካ ሰዎች የፖለቲካ ኃይሎች አሁን ላይ ካለፈው በተለየ ተባብረው በመቆም አገዛዙን ለመታገል ምን ያህል እንደቆረጡ ምናሳይበት መድረክ ነው የሚሆነው ማለት ነው። እና በዚህ መድረክ በሚሊዮን የሚቆጠር ህዝብ ተሳታፊ ይሆናል ማለት ነው። ለምሳሌ በእቅዳችን ያስቀመጥነው በቀላሉ ከ1 ሚሊዮን በላይ ተመልካች በዩቲዩብ በቀጥታ እንዲከታተለው፣ ከ10 ሚሊዮን ያላነሰ ህዝብ ደግሞ በሳተላይት ቲቪ የሚከታተለው ይሆናል። ይሄ በጣም ኮንሰርቫቲቭ ሆነን ያቀረብነው ግምት ነው። ምክንያቱም በሳይት አስታውሳለሁ ባለፈው ያካሄድነውን ትዕይንተ ህዝብ 100,000 ሰው በዩቲዩብ ይመለከተዋል ብለን ከ850,000 በላይ ህዝብ ነው የተመለከተው። ይሄ በጣም ሰፊ በሆነ ስብስብ የሚካሄድ ነው። በጣም ሰፊ የሆነ ቅስቀሳ የሚካሄድበት ነው እና በብዙ ሚሊዮኖች የሚያዩት እንደሚሆን ጥርጥር የለውም። እኛ ግን ቢያንስ 1 ሚሊዮን ብለን ያስቀመጥነው። በሳተላይት ቲቪም 130 ሚሊዮን ህዝብ ነው ያለው። እንደው እኛ ቢያንስ 10 ሚሊዮን ብለን ነው ያቀረብነው። ከዛ በላይ ሊከታተለው እንደሚችል ምንም ጥርጥር የለውም። በተለይ ደግሞ መገናኛ ብዙሃኑ ይሄን ጉዳይ የራሳችንም አጀንዳ ነው ብላችሁ መንቀሳቀስ ጀምራችኋል። በቀደም በሰጠነው ጋዜጣዊ መግለጫ የታየው አበረታች ጉዳይ እሱ ነው። ሪሊ መገናኛ ብዙሃን አሁን በጀመራችሁት መጠን የበለጠ አጠናክራችሁ ቅስቀሳውን በደንብ ማካሄድ ከቻል ሪሊ በኢትዮጵያ የሚዲያ ታሪክ አዲስ ሪከርድ ነው የሚጻፈው የሚል እምነት አለኝ። አንዱ ይሄ ነው። ሁለተኛው ይሄ ነገር እንግዲህ ጠቅላይ ሚኒስትሩም ሊያሾፍብን አንድ ጊዜ ፓርላማ ላይ ሞክሯል። በአየር ላይ የትም አይደርሱም የሚል ነገር አንስቷል። ወደ መሬት እንደምንመጣ በተጨባጭ እናሳያለን እና አሁን ለንደን ላይ እና ዋሽንግተን ዲሲ ላይ የምናካሄዳቸው ሰልፎች መሬት ላይ የሚካሄዱ ሰልፎች ናቸው። እነዚህ ሰልፎችም ልዩ ትርጉም ያላቸው ናቸው የሚሆኑት። አቶ አባይ ቅድም እንደገለጸው በፖለቲካ አመለካከት በብሔር ማንነት ተከፋፍለን ለየብቻ ነው ሰልፎች ሲካሄዱ የነበረው። እነዛ ሰልፎችም አሁን ሰው ተሰላችቶ በበቂ ሁኔታ የሚወጣባቸው አይደሉም። ይሄ ሁኔታ መቀየር አለበት። አንደኛ ሁሉም ዜጋ እንዲህ አይነት ተሳትፎ ካላደረኩ በስተቀር ይሄ አገር አይድንም ወደሚል አስተሳሰብ መምጣት አለበት። እኔ ካልተሳተፍኩበት በስተቀር ይሄ አገርና ህዝብ አይድንም ብሎ መነሳሳት አለበት። ሁለተኛ በሃይማኖት በፖለቲካ አመለካከት በብሔር ተለያይተን የትም ልንደርስ አንችልም። ተለያይተን እስከቀጠልን ድረስ እልቂቱ የሀገር መፍረሱ ሂደት አይቀሬ ነው የሚሆነው። ስለዚህ ይሄን በመካከላችን የነበረ ገደብ ግንብ አፍርሰን ኢትዮጵያውያን ለመጀመሪያ ጊዜ አሁን በሃይማኖት ሳንከፋፈል፣ በፖለቲካ አይዲዮሎጂ ሳንከፋፈል፣ በብሔር ሳንከፋፈል በጋራ የምንወጣበት ሰልፍ እንዲሆን ነው። ይሄ ትልቅ ትርጉም ያለው ለኢትዮጵያ ህዝብ ትልቅ መልእክት የሚያስተላልፍ ነው። ለዓለም ህብረተሰብ ትልቅ መልእክት የሚያስተላልፍ ነው የሚሆነው እና ይሄ ቀላል አይደለም። ቻሌንጁም ቀላል አይደለም። አሁን ለዲያስፖራው ይዘን የመጣ ነው። ከዛ በኋላ ግን ይሄ እንቅስቃሴ በውጭ ተገድቦ እንዲቀር አይደለም። አገር ቤት አምባገነኑ መንግስት ያለበት በአምባገነኑ መንግስት በየቀኑ እየተገደለ ያለው በመከራ ውስጥ ያለው ህዝብ ይሄን እንቅስቃሴ ተስፋ አድርጎ የራሱን እንዲጀምር ለማድረግ እንቅስቃሴው በውጭ ብቻ ሳይሆን አገር ውስጥ ዋናው ህዝብ ባለበት ቦታ እንዲካሄድ ለዛ ተነሳሽነት ተስፋ የመፍጠር እንቅስቃሴ ነው እያደረገ ያለው። ነገር ግን ለግብረ ኃይሉ አሁን የተቀመጡት ኃላፊነቶች እነዚህ ሁለት ኃላፊነቶች ነው። ትግሉ ግን ቀጣይ ነው፣ ምንም ጥርጥር የለው። ስለዚህ በግብረ ኃይሉ ዙሪያ ያሉ ስብስቦች ሌሎችም ኃላፊነቶች መወጣት አለብን። የዚህን ግብረ ኃይል እድሜ እናራዝመው ካሉ ማንዴታችን ሊራዘም ይችላል። አሁን የተሰጠን ኃላፊነት ግን ይሄ ብቻ ነው። በነገራችን ላይ መሳይ ሌላ ሰፊ ስብስብም ለመፍጠር ጥረት እያደረገ፣ ምክንያቱም የኛ አይነት እንቅስቃሴ ለማድረግ የሚፈልጉ ወይም የሚሞክሩ ሌሎች ኃይሎችም አሉ። ይሄ በተበታተነ ሁኔታ የምናደርገው እንቅስቃሴ የትም አይደርስም። የህዝቡን አይምሮ የህዝቡን አቅም መከፋፈል ነው የሚሆነው። ስለዚህ አንድ በጋራ ሁሉም ኃይል በጋራ እንዲህ አይነቱን እንቅስቃሴ ከዚህ ግብረ ኃይል በሰፋ መልኩ ልናካሄድ እንችላለን ብለን የዛሬ ሳምንት አሁን አንድ ስብሰባ ነው ወደ ተግባር
አንድነት የመምጣት እንቅስቃሴ ውስጥ ነው ያለነው። ምናልባት በቅርቡ ይፋ እናደርግ ይሆናል እና ኢትዮጵያ ውስጥ አሉ የሚባሉ ኃይሎች ሁሉ የሚሳተፉበት ይሄ የህዝባዊ እምቢተኝነት እንቅስቃሴ ማናችንም በትግል ስልት ሳንለያይ፣ በፖለቲካ አይዲዮሎጂ ሳንለያይ፣ በሃይማኖት በብሔር ሳንለያይ ልናደርገው የሚገባ ጉዳይ ነው። ይሄን ሀገርና ህዝብ ከጥፋት መታደግ የሚቻለው በዚህ መንገድ ብቻ ነው ብለው ያመኑ ኃይሎች ትልቅ ስብስብ እየፈጠሩ በዚህ ረገድ ትልቅ ተስፋ አለ። ስለዚህ እርግጠኛ ነኝ ይሄ እንቅስቃሴ ካሳካ ነው በኋላ ይሄ ግብረ ኃይል ኃላፊነቱ እስከዛ ድረስ ነው። ስለዚህ በራሱም ማንዴቱ ይቀጥል ከተባለ ሊቀጥል ይችላል፣ ወይም ደግሞ ሌላ ሰፊ ግብረ ኃይል ውስጥ ተካቶ ደግሞ የሚቀጥልበት ሁኔታ ይኖራል ማለት ነው። ስለዚህ ዋናው ነገር ምንድነው? ለጊዜው የያዝናቸው እንትኖች መርሃ ግብሮች እነዚህ ሁለቱ ናቸው። እነዚህን ሁለቱን በብቃት ግን ከተወጣን ወደ ሌላ የተግባር እንቅስቃሴ በብቃት የሚያሸጋግሩን ነው የሚሆነው። ወደ ዋናው አገዛዙ ሊያንበረክክ ወደሚችል ህዝባዊ እምቢተኝነት የሚያሸጋግር ተስፋ ተነሳሽነት መፍጠሪያ ሂደቶች ናቸው እነዚህ የሚሆኑት። ስለዚህ በአንድ በኩል ማን ነው ቻሌንጅ የሚደረገው? በኢትዮጵያ ለውጥ እንዲመጣ ፈልጋለሁ የሚሉ የፖለቲካ ኃይሎች ይፈተሻሉ። በዚህ ውስጥ ማን ነው ተባብሮ መስራት የሚፈልግ፣ ማን ነው አፈንጋጩ የሚለውን የኢትዮጵያ ህዝብ የሚያይባቸው መድረኮች ናቸው የሚሆኑት። በሌላ በኩል ዲያስፖራው ቅድም እንደተባለው የሚያስረን የለም፣ እዚህ የሚገለን የለም፣ የተሻለ ነፃነት አለ። ስለዚህ ለዛ ህዝብ ቢያንስ በዚህ ደረጃ ተሰልፈን አደባባይ ወጥተን በመጮህ የትግል አጋርነታችን ማሳየት አለብን። ስለዚህ ዲያስፖራ አሁን ፈተና መጥቶበታል፣ መውጣት አለብህ። ይሄ አህጉራዊ እንዲሆኑ ነው የምንፈልገው። ዋሽንግተን ዲሲ ሲባል የዚህ አካባቢ ህብረተሰብ ብቻ አይደለም፣ ከሌሎቹም ስቴቶች ሰዎች ተጓጉዘው በአውሮፕላን በባቡር በአውቶቡስ መጥተው በመኪና ነርተው መጥተው የሚሳተፉበት እንዲሆን የዘንድሮ የቤተሰብ ቫኬሽኔ ለኢትዮጵያ ህዝብ ደህንነት ህልውና መሰለፍ ነው ብለው ቀጠሮ ይዘው ራሳቸውን ቤተሰባቸውን አሰባስበው እንዲወጡና ለኢትዮጵያ ህዝብ ተስፋ የሚሆን አንድ ትልቅ ተግባር እንዲፈጽሙ አገዛዙን ደግሞ እንዲያስደነግጡ ነው የምንፈልገው። ተሸብሯል። አሁን አገዛዙ ገና ከወዲሁ ምን ሊመጣ እንደሚችል እየገመተ ነው። አዲስ አበባ አካባቢ አሁን የተለያዩ የጸጥታ እንቅስቃሴዎች ያልተለመዱ እየታዩ ያለ ምክንያት አይደለም። ምን ያህል ይሄ እንቅስቃሴ ካደገ የት ሊደርስ እንደሚችል የሱን ህልውና እንዴት ሊፈታተን እንደሚችል ከማንም በላይ እየገባው ያለው አገዛዙ ነው። ስለዚህ ኃላፊነታችን በዚህ የተወሰነ ነው። ወደፊት ወዴት እንሄዳለን ያው በሂደቱ የምናየው ነው የሚሆነው እና አትሊስት ውስን መሆኑን የኛ ኃላፊነት ደግሞ ትግል መምራት እንዳልሆነ ማንም ህብረተሰብ ሊያውቅ ሊገነዘብ ይገባል። ፓርቲዎች አሉ አገር ቤት በትጥቅ ትግል የሚያካሂዱ አሉ፣ በሰላማዊ ትግል የሚያካሂዱ አሉ። እነሱ ናቸው ዋናው የትግል መሪ የሚሆኑት። የኛ ሚና የማስተባበር መድረክ የመፍጠር የጋራ የሚባል አጀንዳ የማቀበል ህብረተሰቡ እነዚህን የፖለቲካ ኃይሎች እንዲደግፍ ከጎናቸው እንዲቆም የራሱን ዋጋ መስዋዕትነት ድርሻ እንዲወጣ የመቀስቀስ የማስተባበር ትግሉን በዋናነት የሚመሩት ግን አገር ቤት ያሉ የፖለቲካ ኃይሎች ይሄ በደንብ መታወቅ አለበትና የኛ ሚና መምራት አይደለም፣ ማስተባበር ነው፣ ተነሳሽነት መፍጠር ነው፣ መድረክ መፍጠር ነው እና ይሄ ቀላል አይደለም። ይሄ ሚና ማለት ነው። ግን አንዳንድ ጊዜ ልክኛን የፓርቲ ስብስብ አድርጎ የማየትና ፕሮግራማችሁ ምንድነው በእንደዚህ አይነት ጉዳይ ላይ ያላችሁ አቋም ምንድነው የሚል አይነት ጥያቄ የሚጠይቁ ሰዎች አሉና ነው እኛ ፓርቲ አይደለም። ያኔ የሽግግር ሂደት ተፈጥሮ ጥሩ መደላደል ከተፈጠረ አገሪቱ መዳኗ ህዝቡ መዳኑ ከተረጋገጠ በኋላ እኔና አባይ አንድ ላይ አይደለም የተለያየ ፓርቲ ውስጥ ነው ያኔ የምንገኘው ተፎካካሪ ነው ብሏል እና በዚህ ሁኔታ ሰው ቢረዳንም ጥሩ ነው ላለው አመሰግናለሁ አቶ ልደቱ። እንደው ወደ አቶ አባይ ልምጣና እንግዲህ ሰላማዊ ትግል ሰላማዊ እምቢተኝነት አሁን ባለው የኢትዮጵያ ሁኔታ እውነት ይሄ ነገር ሊሆን ይችላል ወይ ብላችሁ ታምናላችሁ? ይሰራል? ብዙ ጊዜ ከአቶ ልደቱ ጋር እንከራከራለን። ምናልባት በተወሰነ ደረጃ እኔም ይሄ ሰላማዊ ትግል ወሳኝ እንደሆነ የተረዳው የተቀበልኩ መጥቻለሁ። ነገር ግን ለረጅም ጊዜ ከልደቱ ጋር እንዲሁ ሙግት ስንገጥምበት የነበረ ጉዳይ ነው። አቶ አባይ በዚህ ጉዳይ ላይ ሰላማዊ ትግል ሰላማዊ እምቢተኝነት በኢትዮጵያ ይሰራል ወይ? ህዝቡስ እንዴት ይቀበላቸዋል? ይሄንን መልካም እንግዲህ ዋናው በስፋት በሄደበት በአቶ ልደቱ አንድ ሁለት ነገር ብቻ ጨምሬ ወደዛው ልለፍና ይሄ ሁለቱ ትዕይንተ ህዝብን ለማስፈጸም የቆመው ግብረ ኃይል
የአጭር ጊዜ ዓላማ የያዘበት ምክንያት የረጅም ዓላማ ግፊት ነው በራሱ። ሁለቱ ፕሮቴስት የሚፈጥሩት ነገር አለ ብለን የምናስበው ነገር አለ። ወደ ሌላ ደረጃ የሚያሸጋግሩ እንቅስቃሴዎች ይፈጥራሉ ነው። የበይነ መረቡ እንቅስቃሴ በተግባር በመሬት ላይ ለሚደረገው ሰልፍ አበረታቻ ይሆናል። ግልጽነት ይኖራል። ማንና ምን እንደተዘጋጀ አውቆ በተግባር ወደ ለንደንም ወደ ዲሲም ቅድም እንደተባለው እንዲመጣ ያደርጋል። ሁለተኛ በመሬት ላይ ትግሉን እያካሄዱ ያሉ ኃይሎች ሞራል ነው የሚሆነው። ይሄ ነገር ብቻቸው እንዳልሆኑ አንዱ በሰላም ሌላው በጠመንጃ ስርዓቱን እየታገለ ነው። ቅድም እንደተባለው ለነዚህ በጣም ትልቅ ትርጉም አለው። ውጭ ያለው ህብረተሰብ ያለበት ሀገር ላቢ የሚያደርገው አድቮኬሲ የሚሰራው የዛ ሰልፍ ውጤት ስንቅ ነው የሚሆነው። ማስረጃ ይዞ ነው የሚሄደው። ወደየቢሮው ስናንኳኳ የሚጠይቁን ጥያቄዎች አሉ። የአንድ ብሔር፣ የአንድ ጫፍ፣ የአንድ አካባቢ ብቻ እየመሰላቸው የሚያቀማበቡበት ነገር አለ። ይኸው የጋራ ችግር ሆነዋል ብሎ ሰው ያንን ፒክቸር ይዞ ያንን የትልቁ የሰላማዊ ሰልፍ ውጤት ይዞ ሲሄድ አንድም በራሳቸው ሚዲያ በራሳቸው መንገድ የመማር እድል አለባቸው። ስለዚህ ኢትዮጵያንም ለራሳቸው ሲሉም ይሁን ለኢትዮጵያውያን አስበው ኢትዮጵያን ለማዳን የሚፈልጉ ኃይሎችም ቢሆን ትምህርት የሚያገኙበት ይሆናልና በጣም በውጤቱ ሌላ እንቅስቃሴ ይፈጥራል የሚል ነው። እንደ ሌሎች ግን አንድ የግብረ ኃይል ተሆነና የዘላለም መሪ ሆነ የመቆየቱ ነገር አልፈለግነውም። በቃ ፕሮጀክት ባይ ፕሮጀክት ቢሆን ይሻላል። የኛም ይለካል። እኛ ፌል ያደረግነውን ነገር ሌላ በተጠናከረ መልክ ደግሞ አጠናክሮ ይሄዳል የሚለውንም ግምት ላይ ያስገባ ነውና የአጭር ጊዜ ይመስላል፣ ግን የረጅም ጊዜ እንደውም በዚህ ሰበብ የተለያዩ ትብብሮች በተጨማሪ የሀገሪቱን የወደፊቱ እጣ ፈንታም ቢሆን ንግግሮች የሚደረጉበት ፎረሞች የሚደረጉበት እነዚህ በየጊዜው የምታቀርቧቸው ልሂቃን የሚጽፉትን የሚሉትን ነገር መሬት ላይ በህዝቡ ውይይት የሚደረግበት ግርም የምንም ነገሮች አሉ። እዛም ያየው እንደዛ ነው። ከሽግግር በፊት ከምርጫ በፊት ሽግግር የተባለው ለዚህ ነው። የመጨረሻው ቅድም ያጠየቀው ዋናው ጥያቄ ሰላማዊ ትግል ብቸኛው መፍትሄ ሰላማዊ ትግል ነው። ሰው ተገዶ ነው ወደ ጦርነት እየገባ ያለው። ለመከላከል ነው ወደ ጦርነት እየገባ ያለው። ያ የመከላከል ስራ ጦርነት ፈላጊነት አይደለም። መሬት ላይ የሚታገሉ ኃይሎች መጣባቸውና ያ መንግስት ህይወታቸው ለማዳን የሚያደርጉት ሬዚስተንስ እንጂ የጦርነት ፍለጋ እንዳልሆነ ብዙ ሰው የተገፉ ኃይሎች ናቸው በየቦታው እየታገሉ ያሉት። ስለዚህ ለዚህ ሁሉ መቋጫው ሰላም ስለሆነ ሰላማዊ ትግል ነው መጨረሻው። የተዋጉትም ኃይሎች at the end of the day እንደምታውቀው ሄደው ካሸነፉ በኋላ በሰላማዊ ጉዳይ ላይ በሰላማዊ ድርድር ላይ በጠረጴዛ ላይ ቁጭ ብለው ነው የወደፊት እድላቸው የሚወስኑ። ስለዚህ አንዱ ሁለቱም ነው። የውጊያውማ እየሄደ ነው፣ ህይወት እየጠፋ ነው፣ ጦርነት እየተቀጣጠለ ነው በአገር ቤት። የዳያስፖራው ሚና የኛ ሚና የሚሆነው የሰላማዊ ትግሉ ዋና አስፈላጊነት አንደኛ በሰላም ለሚታገሉ ኃይሎች ሄዶ ሰላማዊ ትግል ነው የሚያሸንፈው። ያኛው መሳሪያ ነው የሚያቀብለው፣ ያኛው ህይወት ነው የሚበላው። እግረ መንገዱ ሂማን ራይትስ አቢዩዝ ነው ጄኖሳይድ ነው እየተባለ እርስ በርሱ ነው የሚካሰሰው። በጣም ጦርነት የራሱ ኮላተራል ዳሜጅ አለው። ኢንቴንሽናሊ እገድላለሁ ብላ የማይሄደው እንኳን በጦርነት መካከል የሚጎዳ ብዙ የህብረተሰብ ክፍል አለና ጦርነቱ ለማስቆም ሰላማዊ ትግል ነው የሚያስቆመው። ስለዚህ ሰላማዊ ትግል ብቸኛውና ወሳኙ መፍትሄ ነው። ጦርነቱን ለማስቆም ዋናውና ፍቱን መድኃኒቱ ተዋጊዎች የሚዋጉ ኃይሎች ወደ ሰላም እንዲመጡ ሰላማዊ ትግል ማድረግ ነው እንጂ የጦርነቱ ነገርማ ኦሬዲ አገሪቱ በጦርነት ላይ እንደሆነች ይታወቃል። ጦርነቱን የሚደግፉ ኃይሎች ስንቅ ያቀብላሉ፣ የዲፕሎማሲ ስራ ይሰራሉ፣ እሱ ሌላ ስራ። ይሄኛው ስብስብ ግን የሃይማኖቱም መሪዎች፣ ሲቪሉ ኢትዮጵያዊ፣ ነዋሪው ኢትዮጵያዊ፣ በውጭም በውስጥ ያለው መሳሪያ ያልታጠቀው ልጁንም እንዲሞት የማይፈልገው እንዲፈናቀል የማይፈልገው ህብረተሰብ የሚፈልጋት አንድ ነገር ነች፣ ሰላም ነች።
ያቺ ሰላም ደግሞ የምትመጣው በሰላማዊ ትግል ነው። ባይዘው ሰላማዊ ትግል ጦረኞቹን ያስገድዳል። አይደለም የፖለቲካ ሰዎች አሉ ሊረዱኝ ይችላሉ። የጦርነት አስገዳጁ ነገር ፖለቲካዊ ጫና ነው፣ ሰላማዊ ጫና ነው። ሰዎች ሰላም ሲፈልጉ፣ ለሰላም ሲዘምሩ፣ ለሰላም ሲነሱ ጦረኞች ተገደው ወይ ስልጣናቸው ይለቃሉ ወይ ወደ ሰላም ጠረጴዛ ይመለሳሉ ከሚል መነሻ ነው እንጂ አይኖ አንዳንዴ ፌዝ ይመስላል። እነዚህ ደግሞ የደላቸው ለምን በጠመንጃ ሰላም ማለት ምን ማለት ነው? ሰውየው ያሾፈብን በምን መልኩ ነው ሰላማዊ ትግል የሚደረገው የሚለው የሰላማዊ ትግል መገለጫዎች ብዙ ነገሮች አሉ። አሁን እኮ ኢትዮጵያውያን አንድ ቢሆኑ ይሄ መንግስት እኮ አንገቱ በኢኮኖሚም ጭምር ዩኤኢ ብቻ አይደለም እኮ ዶላር የምታቀብለው የዳያስፖራው ሬሚታንስ እኮ ነው አንዱ ትልቁ ፓርት። በየጊዜው ሁላችሁም የምትነትኑት ነው ተወልደቱ ማንተም የኢትዮጵያውያን የውጭ ሀገር ያሉ ኢትዮጵያውያን ብቻ አስተዋጽኦ በራሱ ማዕቀብ እኮ ነው። እሱ ራሱ በእጁ ላይ ያለ መሳሪያ ነው። እንቢተኝነት ሲባል ሰላማዊ ትግል ሲባል እንቢተኝነት ነው። ያንዳንዱ ሰው ኢትዮጵያ ውስጥ ቤቱ አርፎ ከተቀመጠ ለአንድ ቀን ለሁለት ቀን መንግስት ተገዶ የሚያደርጋቸው ነገሮች ሊኖሩ ይችላሉ። ሰላማዊ ትግልም ዋጋም አለው፣ ዋጋም ያስከፍላል። እሱ ራሱ ግን ከጦርነት በታች ነውና የነዚህና ሌሎችም ቱሎች አሉ። ሰላማዊ ትግል እነዚህ በኢትዮጵያ ውስጥ ትልቅ ጫና ያላቸው የአብይን አገዛዝ እስትንፋሴ ናቸው ህይወቴ ናቸው የሚላቸው ኢንስቲትዩሽኖች እኮ በሰላማዊ ትግል ብቻ ነው ሄደን ማሸነፍ የምንችለው። ስንት ሰው ሲያልቅ ነው እናንተ ማዕቀብ የምታረጉ ይሄን ሰውዬ የምትቀጡት ብለን እኮ አብረን መጮህ ባለመቻላችን ነው ይሄን ሁሉ ለግጀሪ ያገኘው። በአንዲት ሀገር ድጋፍ ይሄ ሰውዬ ሰርቫይቭ እያደረገ ያለው ይገርማል እንጂ ማህበራዊ መሰረቱ ተነደዋል። ጎረቤት ሀገሮችም እንደምታየው ነው እንዴ። ይሄን ሁሉ ኤምባሲ እኮ ክሪፕልድ የሆነው ታውቃለህ። ኢትዮጵያውያን ነበሩ እኮ በየኤምባሲው ምን ሆነው ይሄን ሁሉ ስራ የሚሰሩ ይሄን ሁሉ ኢትዮጵያ ውስጥ የተባረረም እዚህ ሀገር ያለውም ይሄን ሁሉ ኤክስፐርት ይሄን ሁሉ ፖለቲከኛ ባለፉት ስርዓታት ብዙ ልምድና ተሞክሮ ያላቸው ሰዎች እኮ እዚህ አሉ፣ ኢሚዲየት አክሰስ ያላቸው። ግን እነዚህን አጠናክረን አንድ ላይ ብንቆም እርግጠኛ ነኝ ኃያሉ መንግስትም ጭምር ሰው ነው የሚያዩት፣ ህዝብ ነው የሚያዩት። ግን ሰው እየሞተብን እኛ ዋሽንግተን ላይ እየተዝናናን በየክለቡ ሲንጨፍር ሲያዩን እነዚህ ኢትዮጵያውያን ምንም አልተነኩም የሚል ኢምፕሬሽን እየሰጠን የተወሰኑ ሰዎች ብቻ በአደባባይ ላይ እየጮሁ እያለቀሱ በቂ ግንዛቤ አልተፈጠረም። ስለዚህ በአውሮፓም በአፍሪካም በአሜሪካም እነዚህ ኃያላን ሀገራት አንድ ላይ ሆነ ስትሄድ ምክንያት ስታቀርብ አንዳንዶቹ ለራሳቸው ሁሉና ሲሉ ኢትዮጵያን የሚፈልጓት ከሆነ ስትበታተን ወይስ እንደ ሀገር ስትቆም ይሄ ቾይዝ ነው። ለኢትዮጵያውያን የቀረበ ቾይዝ ብቻ አይደለም። ኢትዮጵያ በኩል ኢኮኖሚ ያዳብራለሁ፣ አፍሪካን ይዛለሁ፣ ቀንድ አፍሪካን ገዛለሁ የሚለውም ኃይል ለቨሬጅ አለው ሲቪሉ ህብረተሰብና በሜዳ ላይ ጦርነት የገጠሙትማ እሱ አማራጭ የማጣት የመጨረሻው ነው። አቶ አባይ ምናልባት ቀጥታ ጥያቄው ከኢትዮጵያ ውስጥ ይሰራል ላይሰራም ከሚለው ነው። እንግዲህ ያለፈው አገዛዝ ህወሓት ኢህአዴግ ዘመን እኮ ሰልፍ ማድረግ ይቻላል፣ ስብሰባ መውጣት ይቻላል። አሁን ሁሉ ነገር ዝግ ነው። ከልደቱም ጋር ሁሉ የምንከራከረው ምናልባት ድሉንም እሰጠዋለሁ በተወሰነ ደረጃ ከሚቀጥለውም ጥያቄ ጋር የተገናኘም ስለሆነ ነው። ነገር ግን አሁን ይቻላል ወይ? ኢትዮጵያ ውስጥ መንቀሳቀስ ፈጽሞ ማይቻል፣ ስብሰባ መጥራት ማይቻል፣ የፓርቲ ጉባኤ መጥራት የማይቻል ከተፈቀደላቸው ወይም ታማኝ ከሆኑት በስተቀር ሌላው የማይችልበት ህዝቡ 2-3 ሆኖ እንኳን መቆም በማይችልበት በጣም ወደ ላይም ወደ ታችም ወደ ጎንም ወደ የትኛው መንቀሳቀስ በማይቻልበት በዚህ ወቅት ላይ እንዴት ነው ሰላማዊ ትግል ሰላማዊ እንቢተኝነት ሊሰራ የሚችለው? ህዝቡ ሳውን ካለበት አጠቃላይ በኑሮ እንዲደቅ ተደርጓል። ስለ ጓዳው ብቻ እንዲያስብ ተደርጓል። ብዙ ነገር ለሰላማዊ ትግል አመቺ ያልሆኑ ነገሮች በአብይ አህመድ ዘመን ተፈጥረዋልና እንዴት ይቻላል ወይ ነው? ምናልባት አቶ አባይ ጥያቄውን በደንብ አግኝተውት ከሆነ አግኝቻለሁ። እኔ ዳርዳር ብዬ ከሆነ ይቅርታ እንጂ አግኝቻለሁ። ሰላማዊ ሰልፍና ሰላማዊ ትግል ከትጥቅ ትግል የቀለለው ነው፣ ዋጋውም ቀላል ነው። የኢትዮጵያ ህዝብ እስካሁን ድረስ አንገቱ ታንቆ እየተፈራራ ያለው 1 ሚሊዮን ህዝብ አዲስ አበባ መውጣት ስላልቻለ ብቻ። 1 ሚሊዮን አደባባይ ቢወጣ 1 ሚሊዮን መግደል አይችልም ይሄ መንግስት። ተወሰኑ ሙከራዎች ሊያደርግ ይችላል፣ ተወሰኑ ጎደናዎች ሊዘጋ ይችላል።
እንደ ሰላማዊ እምቢተኝነቶች እኮ በሁሉም ዓለም ታይቷል። ቅድምም ማለት ሰላማዊ ትግልም ቢሆን ዋጋ ይከፈልበታል። ኦፍ ኮርስ እንደዚህ ባሉ ጨካኝ መንግስታት ደግሞ ወይ ዝም ብለህ መገደል ነው ያው በየጦርነት ሜዳው በአማራ በትግራይ በሌሎችም አካባቢ እንደሚደረገው በቤተ ክርስቲያንም ጭምር በከባድ መሳሪያ እየተደበደቡ ምዕመናን ለጸሎት የሄዱ ምዕመናን ያው በቅርቡ ያያችሁት ያሁን ቅድም ያልከውንም እኔም አቶ ልደቱ እንዳለው አይሆን ኢኮ አክቹአሊ እዚህ በደቡብ ላይ የደረሰው የመሬት መደርመስም እንኳን ሀዘን ሊገልጽ በድሮን የደበደባቸው ሰዎችም ጭምር በቤተ ክርስቲያን የተደበደቡትም ጭምር ምርጫው አንድ ነው ወይ በቤተ ክርስቲያንም በመስጊድም በገበያም እየተደበደብክ እስክትደበደብ ድረስ እስክታልቅ ድረስ መጠበቅ ነው ወይ የተወሰነ ዋጋ ለመክፈል በሰላም ወጥቶ አደባባይ ላይ ድምጽ ማሰማት ነው ፕሮቴስት ማድረግ ነው የቤት የዚህ ምንድነው በቤት ላይ የመቆየት አድማ የማድረግ ነው በየሄድክበት ሰላማዊ ትግል ማለት ልመና ሳይሆን አስገዳጅ የትግል ስልት ነው ለማለት ነው በዚህ ላይ እንግዲህ አቶ ልደቱ ይጨምርበታል ይሄን ለማለት ነው ገብቶኛል ጥያቄው መሳይ አመሰግናለሁ አቶ አባይ እንግዲህ ልደቱ ያው ይሄንንም ጥያቄ ተያያዥም ነው አገር ቤት ያሉ ፓርቲዎች በዚህ በህዝባዊ እምቢተኝነት ምን ያህል ያምናሉ በተለይ የታጠቁ ኃይሎች በዚህ አንፃር ምን ያህል ይሄንን የሰላማዊ እምቢተኝነት ይቀበሉታል የሚለውም ጥያቄ ይነሳል እንደው ከተቀበሉትስ በምን ያህል ሊሳተፉ ይችላሉ የታጠቁ ናቸው መሳሪያ አንስተው ጫካ ገብተዋልና ህዝባዊ እምቢተኝነት ከሚለው ጋር እነዚህ የመሳተፉ ሁኔታቸውስ እንዴት ይታያል ነው ያው የህዝባዊ እምቢተኝነቱ በኢትዮጵያ ይሰራል አይሰራም የሚለው ጥያቄም እንዳለ ሆኖ ማለት ነው መሰረታዊ ጥያቄ ነው መሳይ ቅድምም ምንድን ነበር እንደው ይሄ እንደዚህ አይነት ግብረ ኃይል እንዲህ አይነት ስብስብ ለመፍጠር ስትሞክሩ ቻሌንጆች ነበሩ ወይ ከሚለው ውስጥ እንደው ዘንግቸው ነው እንጂ አንዱ ቻሌንጅ ይሄ ነው የነበረው ቀደም ባሉት አመታት በተለይ ይሄን አብሮ የመስራት እንቅስቃሴ ሲንጀምር አንዱ ትልቁ ችግር የነበረው ይሄ ነው በትግል ስልት የተለያየን ኃይሎች እንዴት አንድ ላይ ልንሰራ እንችላለን የሚል የተዛባ አረዳድ ነበረ እና በሂደት ግን ይሄ ችግር እየተቀረፈ መጥቶ ነው አሁን በትጥቅ ትግልም ያምኑ በሰላማዊ ትግልም ምናምን ነው በስልት ላይ ምንለያይ እንጂ በጋራ ልንሰራቸው የሚገቡ አገራዊ ጉዳዮች አሉ ህልውናን ለማትረፍ በጋራ ልንቆምላቸው የሚገቡ አጀንዳዎች አሉ ይሄ የትግል ስልት ልዩነት መኖሩ እንቅፋት ሊሆን አይገባም ወደሚለው አስተሳሰብ በሂደት መመጣት ተችሏል እና አሁን ይሄ ውጤት የታየው ሪሊ ይሄ እንቅፋት የነበረ አስተሳሰብ ታልፎ ነው ምክንያቱም በተለይ በጠበንጃ ትግል እያደረጉ ያሉ ኃይሎች ሰላማዊ ትግል ሲባል ህዝባዊ እምቢተኝነት ሲባል የነሱን የትግል እንቅስቃሴ የሚያዳክም የሚጎዳ አድርጎ የማየት ሁኔታ ነበር ወይም ደግሞ ሊደርሱበት የሚችለውን ድል ሊያራዝም ሊያስቀር የሚችል አድርጎ ማየት ነበር በሂደት ግን ይሄ ትክክለኛ አስተሳሰብ እንዳልሆነ አንደኛ በሰላማዊ ትግል ምናምነው ኃይሎች በትግል እንቅስቃሴ እያደረጉ ያሉ ኃይሎችን እያወገዝን አይደለም ወደዛ እንቅስቃሴ የገቡት ወደው ሳይሆን ፈቅደው ሳይሆን ጠበንጃ የመተኮስ ሱስ ኖሮባቸው ሳይሆን ጠበንጃው የጠበንጃ ትግል አሁን ማድረግ ቀላል ዋጋ የሚከፈልበት አይደለም ከእያንዳንዱ መሪ ጀምሮ እስከ ተራ ወታደር ድረስ በየቀኑ የመሞት ፖሲቢሊቲ አለ በድሮን የመመታት ፖሲቢሊቲ አለ ጦርነቱን ተወው ትልቅ ሪስክ ወስደው ነው እዛ ውስጥ የገቡት ስለዚህ ይሄን አንደርስታንድ የማያደርግ ኢትዮጵያዊ አሁን ሊኖር አይችልም ተገደው ነው ተገፍተው ነው ኢትዮጵያ ውስጥ ችግርን የፖለቲካ ችግርን በሰላም በውይይት በድርድር መፍታት የሚቻል ቢሆን ኖር ይሄ መንግስት ሁሉንም ተራ በተራ በአንድ ላይ በጉልበት አስገድጄ አንቀጥቅጬ እገዛለሁ የሚል አመለካከት ባይኖረው ኖሮ እናወግዝ ነበር ጠመንጃ መጀመሪያውንም እነሱም አያነሱም ካነሱም ደግሞ እናወግዝ ነበር ነገር ግን ይሄን ችግር የፈጠረው ይሄን ነባራዊ ሁኔታ እንዲኖር ያደረገው ማንንም ሳይሆን አገዛዙ ሁሉንም በጠመንጃ ኃይል ብቻ ካላንበረከኩ ብሎ በመነሳቱ ለዚህ ተጠያቂ የሚሆኑት ጠመንጃ ያነሱት ኃይሎች አይደሉም እነሱማ ላለመሞት ህልውናቸውን ለማስከበር ባልሞት ባይ ተጋዳይነት የራስ መከላከል ትግል እያደረጉ ስለዚህ ይሄን ሪኮግናይዝ እናደርጋለን ትግላቸው ጀስት ነው ምክንያታዊ ነው በዛም ምክንያት ነው ህዝባዊ ተቀባይነት አግኝቶ ሰርቫይቭ ያደረጉት
መሳይ ታውቃለህ አይደል? ይሄ መንግስት እኮ መጀመሪያም የትግራይ ኃይሎችን ከኦላንም ኃይሎች አሁንም የፋኖ ኃይሎችን እኮ ስንት 3 ወር ነው ያሳለፈው። በ3 ወር ጊዜ የመጨረሻ ዘመቻ አካሄጄ አጠፋቸዋለሁ እያለ ብራባዶ እንሰማ ነበር አይደል? ለምንድን ነው ያልተሳካው? መሰረታዊ የሆነ የፖለቲካ አጀንዳ ያላቸው ኃይሎች ናቸው። በዛ ምክንያት ህዝባዊ ተቀባይነት አላቸው። በህዝብ ተቀባይነት ያለውን አካል በጦርነት ልታሸንፈው ልታጠፋው አትችልም። ይሄ ነው የታየው። ስለዚህ በአንድ በኩል ምንድነው በሰላማዊ ትግል እንቅስቃሴ የምናምነው እነዚህ ወንድሞቻችን ጠበንጃ ሊያነሱ የተገደዱበትን ምክንያት በደንብ አንደርስታንድ ማለት ይችላል። አናወግዛቸው፣ አንኮንናቸው፣ እንረዳለን ማለት ነው። በሌላ በኩል ደግሞ እነሱ ደግሞ የተረዱት እውነት አለ በጣም በሚያስመሰግን ሁኔታ ኖ ይሄ ትግል ጠበንጃ አንስተናል እኛ፣ ነገር ግን ደግሞ የከተማ ህዝብ አለ፣ የተማረ ወጣት ህዝብ አለ፣ ዲያስፖራ አለ። ይሄ ትግል በእነዚህ ኃይሎች ሁሉ ካልታገዘ የትም ሊደርስ አይችልም። በጠበንጃ እየታገሉ ያሉ ኃይሎች በፐርሰንቴጅ እና ስላብንል መሳይ 0.5% አይሆኑም ከ130 ሚሊዮን 99.5 ሚሊዮኑ ምን እየሰራ ነው? እየታገለ ነው። ጉዳዩ ግን የጋራ ነው። የ130 ሚሊዮን ህዝብ ጉዳይ ነው። አገሩ ሲፈርስ ህዝቡ ተጨፍጭፎ ሲያልቅ የሁላችንም ችግር ነው። ስለዚህ ይሄ አካል እጁን አጣጥፎ ከነዚህ 0.5% ከሚሆኑ ኃይሎች መፍትሄ መጠበቅ የለበት። እነሱ ተዋግተው ሞተው ነፃነት እንዲያመጡለት ህልውናውን እንዲያተርፉት መጠበቅ የለበት። የራሱን ድርሻ መወጣት አለበት፣ መሰለፍ አለበት፣ የሥራ ማቆም አድማ ማድረግ አለበት። ተገቢ ላልሆኑ ለህገወጥ ህጎች አልገዛም ማለት መቻል አለበት። ይሄ መንግስት ወደደም ጠላም በህዝብ ትግል ተገዶ ለሰላማዊ ድርድር፣ ለውይይት፣ ለሰጥቶ መቀበል ፖለቲካ እንዲገደድ ማድረግ አለበት። ጦረኛ ሆኜ እቀጥላለሁ የሚል ከሆነ ደግሞ በሰላማዊ ትግል በህዝባዊ እምቢተኝነት ጭምር ተገዶ ከስልጣን እንዲወርድ ህብረተሰቡ ማስገደድ አለበት። አሁን ይቻላል አይቻልም ያልከው ጥያቄ አለ። የማይቻለው በአንድ ምክንያት ነው። የዜግነት ድርሻችንን ካላወቅን፣ ሰላማዊ ትግል የሚያስከፍለውን ዋጋ ለመክፈል ዝግጁ ካልሆነ አይቻልም። ልክ እንደስካሁኑ እጃችን አጣጥፈን ቁጭ ብለን እየመጡ ነው እያለ በጦር ሜዳ መስዋዕትነት የሚከፍሉ ኃይሎች የበለጠ ዋጋ ከፍለው የበለጠ አልቀው መተው ነፃ እንዲያወጡን የምንፈልግ ከሆነ አይቻልም። አይ ይሄ ጉዳይ የጋራ ጉዳይ ነው። እኛም መስዋዕትነት መክፈል አለብን፣ ዋጋ መክፈል አለብን። ጉዳዩ እኛንም ይመለከታል። መፍትሄ ከነሱ ብቻም እየጠበቅን የምንቀጥል ከሆነ ቀድሞን የሀገሩ መፍረስ ሊመጣ ይችላል። መንግስት የለሽ ሁኔታ ይፈጠራል። የበለጠ ጄኖሳይዳል የሆነ የእርስ በርስ እርቂት ውስጥ እንገባለን። ያ የሁላችንን ህልውና የሚመለከት ጉዳይ። ስለዚህ በዚህ ትግል ውስጥ እኔ ተሳትፎ ማድረግ አለብኝ፣ ገንዘብ ማዋጣት አለብኝ፣ ጊዜ እውቀት ማዋጣት አለብኝ። ሌላም መስዋዕትነት መታሰር ከሆነ ከስራ መባረር ከሆነ መሞትም ከሆነ ዋጋ መክፈል አለብኝ ብሎ ህዝቡ መንቀሳቀስ አለ። በዚህ ደረጃ ማሰብ ከተጀመረ የሰላማዊ ትግሉ በትጥቅ ትግሉ ከሚከፈለው ዋጋ በብዙ እጥፍ ያነሰ ነው የሚሆነው። አንደኛ በአጭር ጊዜ አገዛዙን ለማንበርከክ ያስችላል። ቅድም አቶ አባይ ያለው ነገር አለ። 1 ሚሊዮን ህዝብ ወጥቶ አዲስ አበባ ዛሬ ትልቅ አገር ነው። 6-7 ሚሊዮን ህዝብ ያለበት ነው። 1 ሚሊዮን ህዝብ ወጥቶ ቢሰለፍ አድማ ቢመታ ይሄ መንግስት ምናልባት በመቶዎች የሚቆጠሩ ሰዎችን ሊገል ይችላል። ከዛ በኋላ ግን ከጎኑ ቆሞ ህዝብን የሚገል አካልም አያገኝም። ያ ወታደር፣ ያ ታጣቂ፣ ያ ጸጥታ ኃይል ነገ ከህዝብ ጋር እንደሚኖር ያውቃል። ህዝቡ ጨክኖ መውጣቱን ካየ አስተላለፉን ከማን ጋር ነው የሚያደርገው? ከአገዛዙ ጋር አይደለም፣ ከህዝቡ ጋር ያደርጋል። ይሄ ደግሞ በእኛም ሀገር ታሪክ ታይቷል። በብዙ አገሮች በአረብ ስፕሪንግ ታይቷል። አሁን በሰሞኑ ማዳጋስካር፣ ኔፓል በተደረገው ማመጽ ታይቷል። አይቻልም ነበረ እንደዛ ማድረግ። ሊቢያ ይቻል ነበር እንደ መሰለፍ፣ ቱኒዚያ ይቻል ነበር እንደ መሰለፍ፣ ወይም ደግሞ የመን ይቻል ነበር እንደ መሰለፍ? አይቻልም ነበር። አምባገነን 30-40 ዓመት በስልጣን ላይ የቆዩ የገነገኑ አምባገነኖች ናቸው የነበሩት። ትውልዱ ህዝቡ በቃን ሲል ግን ተቻለ። ስለዚህ የማይቻልበት ምክንያት አለ። አዎ አለ። የዜግነት ድርሻችን በደንብ ካልተረዳን፣ ለትግሉ የራሳችንን አስተዋጽኦ ማዋጣት ካልፈለግን፣ ሊከፈል የሚገባውን ዋጋ መክፈል ካልፈለግን አይቻልም። አገዛዙ በጫንቃችን ላይ እስከ መጨረሻው ድረስ ይቀጥላል። በዛ ሂደትም አገሪቱ ትፈርሳለች። ምርጫው አንድ ነው። አይ ይቻላል ብለን መግባት ነው። በኢትዮጵያ ተጨባጭ ሁኔታው 40 ዓመት
በስልጣን ላይ የነበረውን የንጉሳዊ አገዛዝ ነው የጣለው። የተማሪዎች እንቅስቃሴ ነው። የ1966 አብዮት ነው፣ ትጥቅ ትግል አይደለም። ግን በቂ ዝግጅት ስላልተደረገ ወታደሮች ተጠለፈ አይደል እንዴ? የኢህአዴግን የ27 ዓመት አገዛዝ ማን ያንቀጠቀጠው? ለነ ዶክተር አብይ ወደ ስልጣን መምጣት ምክንያት የሆነው የትጥቅ ትግል አይደለም። የኦሮሞ ወጣቶች፣ የአዲስ አበባ ወጣቶች፣ የአማራ ወጣቶች፣ ሁሉም ወጣቶች በከፈሉት ዋጋ ነው፣ መስዋዕትነት ነው። ለ27 ዓመት በሰላማዊ ትግል በተደረገው እንቅስቃሴ ትግል ጭምር ነው፣ በትጥቅ ትግል አይደለም ዶክተር አብይ መንግስት ወደ ስልጣን የመጣ። በተጨባጭ ኢትዮጵያ ውስጥም ውጤት ሊያመጣ እንደሚችል አሳይቶናል። ስለዚህ ሪሊ የገጠመን ችግር ከባድ ችግር ነው እና የታጠቁ ኃይሎች ብቻ ይሄን ሁኔታ ይወጡት ብሎ እዳውን መስዋዕትነቱን ለነሱ ብቻ መስጠት ትክክል አይደለም፣ ሞራሊም ትክክል አይደለም። ከውጤትም አንፃር ሪሊ ችግር አለ። ግን የሚገርመው ምንድነው የታጠቁት ኃይሎች አሁን ይሄን አንደርስታንድ አድርገዋል። አሁንም አንዳንድ ደጋፊዎቻቸው ይሄን የማይቀበሉ አሉ። ይሄ የሰላማዊ እንቅስቃሴ የህዝባዊ እምቢተኝነት ያን ትግል የሚያደናቅፍ መስሎ የሚታያቸው አሉ። ስህተት ነው። የሚገርመው ግን መሬት ላይ ያሉት ኃይሎች ግን ይሄን ተረድተውት እየደገፉት ነው። አሁን በምናደርገው እንቅስቃሴ ሁሉ እየተሳተፉ ነው። የበለጠኛን የምንጠቀመው ሞት ፊታችን ላይ ያለው ከማንም ህዝብ በላይ እኛ ጋር ነው። ነገ ተስፋ ያለው ዩኒቨርሲቲ ገብቶ ኢንጂነር ሆኖ ሐኪም ሆኖ አገር ሊያገለግል የራሱን ችግር ሊፈታ የሚችል ወጣት ነው ዛሬ ቲዲኤፍ ሆኖ ፋኖ ሆኖ ኦላ ሆኖ እየሞተ ያለው። ፊውቸር የለው። ይሄ አካል ፊውቸር እንዲኖረው ሰላማዊ ህዝባዊ እምቢተኝነት ወሳኝ ነው። ትግሉን ያሳጥረዋል፣ መስዋዕትነቱን ይቀንሰዋል እና ይሄ ሪሊ የሚቻል ነገር ነው። በእኛም ሀገር ሲቻል ታይቷል፣ በሌሎች ሀገሮችም። እኛ ይሄን እያወራን እኮ ብዙ አምባገነን መንግስታት እኮ በቅርብ ጊዜ በህዝባዊ እምቢተኝነት ሲፈነቀሩ አይተናል በቀላል እና ቅድም አቶ አባይ ያለዋል። አሁን አገሬ እንዴት ሆነች እያለ ዲያስፖራ ብዙ ይጮሃል አይደል? ዳታውን ራሱ በግልጽ ህብረተሰቡ እንዲያውቀው አያደርግም ስለሚፈራ አገዛዙ። ሬሚታንስ ወደ ኢትዮጵያ የሚላከው ብዙ ቢሊየን፣ ዲያስፖራው ለአንድ ወር ለሁለት ወር ጨክኖ ከቤተሰቡ ጋር ተማክሮ እንደው ኢመርጀንሲ ለሆነ ነገር ብቻ እየላከ ቢያቆም ይሄ መንግስት ህልውና ያከተማ መንቀሳቀስ አይችልም። ነዳጅ መግዛት አይችልም። እና በእጃችን ብዙ ሌቨሬጅ አለ፣ ብዙ አቅም አለ። ቤት ውስጥ መቀመጥ ማን ነው ቤቱ መጥቶ ያን ሁሉ ህዝብ ሊገለው የሚችለው? አዲስ አበባ ያለ አጠቃላይ የመንግስት ሰራተኛ የግል ሰራተኛ አምጾ ቤቱ 3 ቀን 4 ቀን ቢቀመጥ ስታክ ያደርጋል መንግስት። ሌላውን እንተውና የትራንስፖርት ሰራተኞች፣ ታክሲ፣ የጭነት ማመላለሻዎች፣ የህዝብ ማመላለሻዎች አንድ ሳምንት ቀጥ ቢሉ አጠቃላይ ኢኮኖሚ ይቆማል። መንግስት ሳይወድ በግድ ለድርድር ለውይይት ይንበረከካል። ብዙ መንገዶች አሉ እና ሪሊ ይቻላል የሚለውን ነገር ይቻላል የሚለውን ነው አጥብቀን መያዝ ያለብን። እሱ ላይ ጥርጥር ካለን፣ እሱ ላይ ብዥታ ካለን ሪሊ የወደፊቱን ሂደት ይጎዳዋል። በእርግጠኝነት ይቻላል፣ በአጭር ጊዜ በቀላል መስዋዕትነት፣ እንዲያውም ደግሞ ለዘላቂ ውጤት በሚያበቃ አግባብ የሰላማዊ ህዝባዊ እምቢተኝነት አዋጭ። ይሄን ሁሉም የትጥቅ ትግልም የሚያምነው ሰላማዊ ትግልም የሚያምነው ሁሉም ህዝብ ሊደግፈው የሚገባ ጉዳይ። ግን አንድ መሰመር ያለበት ጉዳይ ምንድነው? ለምሳሌ አገር ቤት ሰላማዊ ትግል የሚያደርጉ ፓርቲዎች አሉ። እነሱ የትጥቅ ትግልን ደግፈው እንዲቆሙ መጠበቅ የለብንም። ምክንያቱም በህግ ይጠለፋሉ። አገዛዙ በህግ ጠልፎ ችግር ይፈጥርባቸው። ሰላማዊ ትግልን ደግፈው ነው መቆም ያለባቸው። በጠበንጃ ትግል እያደረጉ ያሉ ኃይሎች ግን የህግ ተጠያቂነት የለባቸው። በአደባባይ ወጥተው ሰላማዊ ትግሉን ሊያካሂዱ አይችሉም። ሊደግፉ ግን ይችላል። ምንም የሚደርስባቸው ነገር የለም። ምክንያቱም ጠበንጃ ይዘው እየተፋለሙት ነው። እስር ቤት ሊያስገባችሁ አይችልም ሰላማዊ ትግልን ደገፋችሁ ብሎ። ሰላማዊ ትግልን ደግሞ መደገፍ በኢትዮጵያ ህግም ህጋዊነት ነው፣ ከህግ የሚጻረር አይደለም። ይሄን ልዩነት ደግሞ ይሄን ሚዛን ደግሞ በደንብ ማወቅ ያስፈልጋል። አገር ቤት ያሉ ፓርቲዎች ፒውርሊ ሰላማዊ ትግል ነው ማድረግ ያለበት። ትጥቅ ትግልን ደግፈው እንዲቆሙ መጠበቅ የለበትም። በህግ እንዲጠለፉ መሆን የለበትም። ስለዚህ ይሄን ልዩነት ደግሞ በደንብ ማወቅ ያስፈልጋል። በትጥቅ ትግል የሚያምኑ ኃይሎች ግን የራሳቸውን ስራ እየሰሩ ነው። በመረጠው የመሳሪያ ቋንቋ እያነጋገሩት ነው። at the same time ግን ይሄን ትግል መስዋዕትነቱን ሊቀንስ ጊዜውን ሊያሳጥር ወደ ዘላቂ መፍትሄ ሊወስድ የሚችል ህዝባዊ እምቢተኝነት ደግሞ እንዲነሳ ግን ደግፈው መቆም አለበት። እነሱ ሲደግፉ
ኢምፓክቱ ቀላል አይደለም። ለምን በኢትዮጵያ ተጨባጭ ሁኔታ ከሰላማዊ ትግሉ በላይ የትጥቅ ትግል የሚያደርጉትን ኃይሎች የሚደግፈው ህብረተሰብ በጣም ብዙ ነው። ስለዚህ እነዚህ ኃይሎች በጠመንጃ የሚያምኑ ኃይሎች ህዝባዊ ቢተኝነቱን ሰላማዊ ትግሉን ደግፈው ሲቆሙ ማህበራዊ መሰረታቸው የዛ ተሳታፊ ለመሆን ሰፊ እድል ነው የሚፈጥረው። ስለዚህ ለትግሉ መጠናከር አስተዋጽኦ ከባድ ነው የሚሆነው ማለት ነው እና በዚህ ደረጃ ብንረዳው ጥሩ ነው ማለት ነው። አመሰግናለሁ ልደቱ። እንግዲህ ወደ አቶ አባይ ልምጣና እንደው ስለ ኢንተርኔት የትዕይንተ ህዝቡ በምን መልኩ ሊካሄድ እንደታሰበ በዚህ ላይ ልታሳኩት ያሰባችሁት ግብስ ምንድነው? እንደው 1 ሚሊዮን ሰው በዩቲዩብ 10 ሚሊዮን ደግሞ በሳተላይት ይከታተለዋል የሚለው ነገር ትንሽ ቁጥሩ አይከብድም ወይ? ቀደም ሲል ልደቱ ገልጾታል፣ ይቻላል የሚል ነገር አንስተዋል። ይቻላል ወይ ይሄንን ነገር ለማሳካት እንደዚህ አስባችሁ መምጣታችሁ ትንሽ እንደው የተለጠጠ ምኞት ወይም የተለጠጠ እቅድ አይሆንም ወይ የሚል ነው። ሌላው እንግዲህ በዚህ ትዕይንተ ህዝብ ላይ ምናልባት የሚናገሩ ሰዎች ይኖራሉ። ቀደም ሲል ልደቱ ገልጾታል። በኢትዮጵያ ፖለቲካ ውስጥ በጣም ወሳኝ ሚና ያላቸው የገዘፈ አሻራ ያላቸው ፖለቲከኞች ንግግር ያደርጋሉ የሚል ነገር ጠቅሷልና እንደው በስምስ ማወቅ እንችላለን ከወዲሁ አቶ አባይ? አመሰግናለሁ። ያው በዚህ በይነበረብ ፕሮቴስት በጣም ዋናው ልምድ ያለው አቶ ልደቱ ስለሆነ ወደ አቶ ልደቱ በጣም የረዳን የሱ ነው። የአብሮነት እንቅስቃሴ ካሁን በፊት የተደረገው አንዱ መነሻችን እሱ ነው። ግን አሁን ቅድም እንደተባለው የዚህ የኦንላይን ፕሮቴስቱ ዋናው ሁለቱ ዓላማው አንደኛ ህዝቡን ለማነቃቃትና አሁን የምናወራው ነገር ይህንን ሚዲያ የማይከታተሉ ይህን አጋጣሚ ያላገኙ ኃይሎች በዛው አጋጣሚ የዚህ ዓላማ የሀገሪቱ ሁኔታ፣ የህዝቡ ሁኔታ፣ የትግሉ አቅጣጫ የሚያሳዩ ሰዎች በማምጣት አዌርነስ መፍጠር ነው። ተጋል መነሻሻ ይፈጥራል። ሁለተኛው ለተመልካቾቹ ኢትዮጵያውያን ብቻ ሳይሆን የዓለም ህብረተሰብ አይ ዶንት ኖ እንግዲህ የውጭ ተጽዕኖ በኢትዮጵያ እየረሳ ነው ካልሆነ በስተቀር አውሮፓ፣ አሜሪካ በኢትዮጵያ ጉዳይ ላይ እጃቸው ባነሱ ቀን በጣም ብዙ ለውጥ የሚመጣበት እድልም አለ። ይሄ ውጭ ጫናውም ቀላል አይደለም። ይሄ መንግስት በኢሚሬትስ ብቻ ተደግፎ በአንድ እግሩ ቆሞ ሊኖራል ብዬ አላስብም። እና ግምታችን ምንድነው? ይሄ ፕሮቴስት አንደኛ ህግ አውጪዎችና የአሜሪካ መንግስት በጋራ ይህንን ድምጽ ሲሰሙ እነሱም የሚከታተሉት መረጃው አላቸው ምን ዋላቸው፣ ግን በተጠናከረ መልኩ ክሊር የሆነ ዳይሬክሽን ሲኖረን የሀገሪቱ ታላላቅ ሰዎች ወዴት እንደምንሄድ ምን እንደምናረግ በተለይ ግን የሰብአዊ መብት ጥሰቱ፣ ሞቱ፣ እልቂቱ ከኛ አልፎ ለዓለምም ለነሱም እያስቸገረ ነው። አሁን በጣም የተለያዩ ችግሮች አሉ በዓለም ውስጥ። ይሄ ትልቅ ሀገር አሁን በተጀመረው ከቀጠለ ቀላል ሪጅኑን ሊያተራምስ ሁኔታ ነው የሚፈጠረው። as we speak እኛ የሰላማዊ ትግሉን መምረጥ ስላለብን ካለንበት አገር ህግም አንፃር እኛ ከሰላማዊ ትግልና ከሰብአዊ መብት ጥብቅና ውጪ ሌላ አመጽ ማድረግ ስለማንችል ያለን አማራጭ ያገሮቹ ያለንበት አገር ህግ በሚፈቅደው መሰረት ሰላማዊ ትግልም ስለሆነ ነው። ያንን ተከትሎ ግን ይሄ አሁን የተፈጠረ ያለው ቀውስ ማሳየት የምንችልበት ነው። ኢትዮጵያውያን ያውቁታል። እነሱንም ሰው አለን እንዲሉ ቅድም እንደተባለው ወደ ቀጣዩ የተግባር እርምጃ እንዲሻገሩ አንድ ድልድይ ለመፍጠር ነው። ቁጥሩ 1 ሚሊዮን እንግዲህ እየተገዛን ያለነው በሚዲያና በሶሻል ሚዲያ ነው። ሌላ መንግስት ያለን አይመስለኝም። አሁን እንደምታውቀው ሌላ መገናኛም ያለን አይመስለኝም። በየጊዜው ሰው ባለው የስራም የኑሮም ጫና እየተሰበሰበ አዳራሽ መልቶ እንደድሮ 1000 ሰው 100 ሰው የሚሰበሰቡበት ዘመን አልቋል። ዘመኑ የዲጂታል ዘመን ነው። በኢትዮጵያ የትግል ታሪክ ምናልባትም ያቅድም አብሮነት ያደረገው ነው የመጀመሪያው ልምድ የሚመስለኝ በታሪክ። ያ ልምድ አንድ ውጤት አሳይቷል።
እንደኛ ሁሉም ነገር የሚጀምረው ከአስተሳሰብ ነው። የህዝቦች አስተሳሰብ፣ ስምምነት፣ መግባባት ሲኖር ነው የጋራ ትግል የሚደረገውና 1 ሚሊዮን የተወሰኑ ቁጥሮች መስራት ይቻል ይሆናል። ዋናው ጉዳይ ኢትዮጵያውያን 130 ሚሊዮን ብንልም በውጭና በውስጥ ምን ያህል የኢንተርኔት አክሰስ አለው ሰው ነው መለኪያው እንጂ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ማለት ይቻል ነበር። ምናልባት ቴሌቪዥን ያላቸው ወይም በጎረቤት ተጠግተው አንድ ነገር አለና ምን እየተባለ ነው ብለው ሸልኮ ማየት የሚችሉ ለዛም ካሁኑኑ እየተናገርን ስለሆነ የአብይ ስርዓት የሚያደርሳቸው ተጽዕኖዎች የሉም አይባልም። ምናልባትም የኢትዮጵያ ህዝብ ቴሌቪዥን አክሰስ ያለው ሁሉ ሬዲዮም ቴሌቪዥንም አክሰስ ያለው ሁሉ ሊሰማው ቢፈልግ ወይ ኢንተርኔት ይቆርጣል ወይ የሆነ እርምጃ ይወስዳል። ያም ሆኖ ግን በጣም ኮንሰርቫቲቭ ያደረግነው ወደ 1 ሚሊዮን የወረድነው ስታየው እኮ ህዝቡ ቴሌፎን ያለው ሁሉ መኖሪያው አብዛኛውን ሰዓታት የሚያሳልፈው ሶሻል ሚዲያ በመመልከት ነው። ይሄ ቁጥር ብታየው ቁጥሩ በትክክል የተቆጠረ ዳታ ኖሮን ባይሆን አካባቢህን ብትመለከት የዲያስፖራን ቁጥር ስታይ አገር ቤት ያለው የቴሌፎን አክሰስ ስታይ ትላልቆቹ ከተሞች ከአዲስ አበባ ውጭም ጭምር ነው ማለት ትግራይም ጭምር ጎረቤቶቻችንም ጭምር ሚድል ኢስትም ጭምር ያሉት ኢትዮጵያውያን ቁጥራቸው በጣም ብዙ ነው። እነዚህ ሰዎች በቂ ስራ ከሰራን 1 ሚሊዮን ኮንሰርቫቲቭ ቁጥር ነው ብለን ያሰብነው። ባለፈው ጊዜ አዌርነሱ ሳይኖር ልምዱ ሳይኖር 100 ሺህ ማየት ከቻለ አሁን በ10 እጥፍና በ20 እጥፍ ሞቱም ጨምሯል፣ ፍርሃቱም ጨምሯል። እየተሰማኝ አይደለም ሜት ሆንኩኝ። እየሰማን ነው አቶ አባይ እየሰማን ነው። ስለዚህ ይሄንን ነውና በአጠቃላይ ሳየው አንደኛ በጣም ኮንሰርቫቲቭ ነው 1 ሚሊዮን ለማለት ነው። በአሁኑ ጊዜ በዩቲዩብ ተከታተለ ማለት በቃ በእጁ ስልክ አለው ወይ የለውም ነው። የኢትዮጵያ መንግስት ክሌም በሚያደርገው ብቻ ምን ያህል ሚሊዮን ነው ቴሌፎን ያለው ግን ከኢትዮጵያ ውጭ ያለው ኢትዮጵያዊ ራሱ ወደ ሰልፍ ሊመጣ የሚችለው ራሱ ወደ ትግል የሚገባው ራሱ በጣም ብዙ ቁጥር ነው ያለው። በጣም የተጋነነ ቁጥር አይደለም ለማለት ነው። እዛ በኋላ ቅድም እንዳልኩት ይሄ አሁን የሚደረገው የበይነመረብ ትግል ዋናው ሰዎችን መጥቀስ ትፈልጋላችሁ የሚለው ለወደፊት ይገለጻል። አሁን ኮሚቴው ግብረ ኃይሉ ሰዎችን በማነጋገር ሰዎችን ጥሪውን ከጨረሰ በኋላ ኮንፈርም ከተደረገ በኋላ ለወደፊት ይገለጻል። በትክክልም ሲምቦሊክ የሆኑ ሰዎች ነው የሚመረጡት። የኢትዮጵያ ህዝብና ዳይቨርስ በጣም ብዙ ነው እንደምታውቀው። እዛ ቀኑን ሙሉ አስቀምጠህ ተናጋሪዎችን ማንጋጋትም አስቸጋሪ ነው የሚሆነው። በየተራ የተወሰኑ ግን ደግሞ በአገሪቱ ቅድም እንዳልከው በጣም ወሳኝ የሆነ ስራ ሲሰሩ የነበሩ በህዝቡም ታማኝነትም ተሰሚነትም ያላቸው ደግሞ ትንሽ ደግሞ ዳይቨርሲቲ የሆነ ሁሉም የህብረተሰብ ክፍል የሚያውቃቸው ሰዎች ሊመጡ በስራ ላይ ነው ያለው። ስለወደፊቱ ይገለጻል ባጭር ጊዜ እና አቶ ልደቱ ግን ቅድም እንዳልኩት በዚህ ጉዳይ ላይ ተሞክሮም ጭምር ወስደን ይሄን ካልኩ ይበቃኛል። ጊዜያችንም ያለቀ ይመስለኛል ወደ ሌላ ነገር ስላለን አመሰግናለሁ። እሺ አቶ አባይ እኔም አመሰግናለሁ። ልደቱ ምናልባት ይሄንን ጨምሮ ቀደም ሲል የተነሳነውን ጨምሮ እንዲሁም በለንደንና በዋሽንግተን ዲሲ የምታደርጉትን ሰልፍ በተመለከተም ነው። እንግዲህ በአሁኑ ሰዓት ሰው ሰልፍ እየወጣ አይደለም፣ የሰልፍ ነገር እየተቀዛቀዘ መጥቷልና ቀደም ሲል እንዳልከው ይሄ የቫኬሽን ታይማችንን ለኢትዮጵያ ህዝብ ድምጽ በማሰማት መውጣት አለብን የሚለው ውሳኔ አሁን የሰውም ስሜት ካለው የፖለቲካዊ ጭጋጋማ ሁኔታ አንፃር ይሆናል ወይ እየቀዘቀዘም መጥቷል። በሰልፍ ውጤት ማምጣት አይቻልም የሚለው እምነት እየጠነከረ ከመምጣቱ ጋር ተያይዞ ለንደንና ዋሽንግተን ዲሲ ያሰባችሁትን ያህል ታሳካላችሁ ወይ? እንደው በቁጥርስ ምን ያህል ህዝብ ይወጣል ብላችሁ ታስባላችሁ? እናንተስ ትገኛላችሁ? እንደው ቀስቅሳችሁ ቤታችሁ ነው የምትቀመጡት ወይስ ፊት መሪ ሆናችሁ ትመጣላችሁ የሚለውንም አንድ ላይ አርገብ ትመልሰው ልደቱ። ከመጨረሻው ልጀምር መሰል መሳይ። እኛ በጠራነው ሰልፍ ቤታችን እንድንቀመጥ አንችልም እና ምንም ጥርጥር የለውም ማለት ነው። ሰልፉ ሲካሄድ በያለንበት
ወደሚቀርበን ማለት ነው። ለምሳሌ እኔ የሚቀርበኝ ዋሽንግተን ነው፣ መገኘቴ አይቀርም። አቶ አባይም አሜሪካ ስለሆነ ያለው እንደዛው እና እንገኛለን። ባጭሩ ምንም ጥርጥር የለውም። እኛ ሳንገኝ ሌላውን ሰው ተገኙ ማለት የሚቻል አይደለም። አንዱ እሱ ነው። ሰልፍ እውነት ነው። አሁን ባለው ሁኔታ በጣም ከባድ ነው። መሬት ላይ የሚካሄድ ሰልፍ ሰው ተሰላችቷል እና በጣም የተቀዛቀዘ ሁኔታ ነው ያለው እና አንዳንዶችም ይህን እቅድ ስናወጣ ሪስክ ነው እየወሰዳችሁ ያላችሁት ያሉና እውነታቸው ነው፣ ሪስክ ነው። ግን ደግሞ ኢትዮጵያውያን በቃ ይህን ማድረግ ሳንችል ይህን ሀገርና ሕዝብ ልናተርፈው አንችልም። ጨክነን መግባት አለብን። አንዱ መታወቅ ያለበት ይሄ ነው። ሁለተኛ ነገ ሳይሳካ ቢቀር ደግሞ ሪስኩ የኛ ብቻ አይደለም፣ የኛ አይደለም፣ መታወቅ አለበት። እኛማ አቅማችንን እየሞከርን ነው፣ እየሰራን ነው። ነገ ይሄ ነገር አልተሳካም ብሎ እኔን ወይም አቶ አባይን ጣቱን ሊቀስር ሊጠይቅ የሚችል ኢትዮጵያዊ ዜጋ ሊኖር አይችልም። ራሱን ነው መጠየቅ ያለበት። እኔ ይሄ ነገር እንዲሳካ ምን አበርክቻለሁ፣ ምን አድርጌያለሁ ነው እንጂ እንደዚህ ብላችሁ በስሜት አስባችሁ ሳይሳካ ቀረ ቢለኝ የራሱን ድክመት ነው የሚያወራው፣ የኔን አይደለም፣ የአቶ አባይን አይደለም። እኛማ እየሞከርን ነው፣ እየጣርን ነው። እና አንዱ መታሰብ ያለበት ነገር ይሄ ነው። ይሄን ውጤታማ ሳናደርግ እንዴት ነው አገርና ሕዝብን ከጥፋት ምናደርገው፣ ከዚህ ጦርነት ምንታደገው የሚለው ነገር ማወቅ አለብን። ይሄን ዋጋ መክፈል ካልቻል ችግሩ አልገባንም ማለት ነው፣ አልተረዳነውም ማለት ነው ኢትዮጵያና የኢትዮጵያ ሕዝብ አሁን ያሉበትን ሁኔታ። ስለዚህ ሪሊ በዚህ ደረጃ ሁሉም ማሰብ አለበት። ይሄ ነገር ሳይሳካ ቢቀር ሁላችንም የሞራል ተጠያቂ ነው የምንሆነው፣ ሁላችንንም ያሳፍራል። በዚህ ነገር የሚደሰት አካል ቢኖር አገዛዙ ነው፣ ይሳለቅብናል። ለዚህ እድል አንሰጠውም ብሎ ሁሉም ሰው ተቆጪ መሆን አለበት፣ ተቆርቋሪ መሆን አለበት፣ እልህ ውስጥ መግባት አለበት። ያኔ ነው የሚሳካው እንጂ ሪስክ ነው እና ሳይሳካ ቢቀር እኛ አይደለንም ተጠያቂ የምንሆነው። እኛማ የአቅማችን እየሞከርን ነው፣ እድሉን እየፈጠርን ነው፣ ተግተን እየሰራን ነው። በየቤቱ ተቀምጦ ጉዳዩን ካሳለፈ በኋላ ሳይሳካ ቀረ ቢል ስለ ራሱ ድክመት ነው እየተናገረ ያለ፣ ስለ ራሱ ችግር ነው እየተናገረ ያለ። ስለዚህ እያንዳንዱ ሰው ከወዲሁ ራሱን መጠየቅ አለበት። እነዚህን ፕሮጀክቶች እነዚህን እቅዶች እንዲሳኩ የማድረግ ኃላፊነት፣ የዜግነት ኃላፊነት፣ የኢትዮጵያዊነት ኃላፊነት አለብኝ ብሎ መነሳሳት አለ እና ይሄ በዚህ መታወቅ ያለበት ነው። ሌላው በሰላማዊ ሰልፍ ልምድ ያላቸው አካሎች እንዳሉ እናውቃለን። ዋሽንግተን፣ ለንደን፣ አሁን እስከ ሰሞኑ የፋኖ እንቅስቃሴ ድረስ ከነሱ ጋር ሁሉ ግንኙነት እንፈጥራለን። ተቀራርበን ነው የምንሰራው። አዳዲስ ኃይሎች መምጣት አለባቸው። ሰፊ የሆነ ቅስቀሳ ማድረግ አለ። የሃይማኖት አባቶች ቅስቀሳ ማድረግ አለባቸው። ወጣቶች፣ ሴቶች፣ ሲቪክ ማህበራት። ይሄ የጋራ ጉዳይ ነው። የፖለቲካ ጉዳይ ብቻ አይደለም። የህዝብ የህልውና ጉዳይ የፖለቲካ ጉዳይ ብቻ አይደለም። በቃ ይሄ አንድ ፖለቲካ ወዳለሁ አውቃለሁ አላውቅም የሚል ዜጋ አይመለከተኝም ሊለው የሚችለው ጉዳይ አይደለም። አባት አለው፣ እናት አለው፣ እህት፣ ወንድም፣ ዘመዶች አሉት ኢትዮጵያ። በእነሱ ላይ የመጣን እልቂት የማስቀረት ጉዳይ ነው፣ አጀንዳ ነው። ይሄ የፖለቲካ አጀንዳ አይደለም። ለስልጣን የሚደረግ ፉክክር አይደለም። ለስልጣን የሚደረግ እንቅስቃሴ አይደለም። ስለዚህ ሁሉም ሰው የኔ ጉዳይ ነው ብሎ ይሄን ጉዳይ መውሰድ አለ። አንዱ ይሄ ነው። የዚህ የትዕይንተ ህዝቡን ለምሳሌ ማሳካት 1 ሚሊዮን አቶ አባይ ቅድም 100,000 በእቅድ አስቀምጠ ነው የነበረ ጉዳይ ነው። ያሳካ ነው ግን 850,000 ነው። ከእቅዳችን ከ8 እጥፍ በላይ ማለት ነው። አሁን እቅድ ያስቀመጥነው 1 ሚሊዮን እኮ ነው። 150,000 በጨመር ነው ያለ ማሟላት እና ከባድ ነገር አይደለም ማለት ነው። እንዳውም ያ እንቅስቃሴ እንግዲህ ከዛ በፊት የአብሮነት ብዙ 6-7 ፎረሞችን ፈጥሯል። ግን በትዕይንተ ህዝብ መልክ መጨረሻ ላይ ያካሄድ ነው የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር ተባብሮ ያደረገው ያ እንቅስቃሴ 100,000 ነበር ያካሄድ። 850,000 ነው የተከታተለው በዩቲዩብ ብቻ። አሁን ባለው ተጨባጭ ሁኔታ ሰፊ ቅስቀሳ አድርገን ጊዜ ወስደን ያለፈው ተመክሮ አለ በብዙ ሚሊዮን ማሳካት ይቻላል የሚል እምነት ነው ያለ። መሳይ ያንተ ሰብስክራይበርስ ስንት ናቸው? ያንተ አይነት ሚዲያ 3-4 እኮ ተከታዮቻቸውን አድማጮቻቸውን ማሳመን ቢችሉ እኮ ይሄን ቁጥር በቀላሉ ማሳካት እኮ ይቻላል። ከባድ ነገር አይደለም ማለት ነው። እና ኢትዮጵያ ውስጥ አሁን ወደ 50 ሚሊዮን ሞባይል ነው በአገሪቱ ውስጥ አለ የሚባል። ከዚህ ውስጥ 1/50ኛውን እኮ ማሳካት ማለት ነው። እና ከባድ ነገር አይደለም። ዲያስፖራው ብቻ ከመንግስት ቁጥጥር ውጭ ሆነው እኮ ከሚሊዮን በላይ ነው። ያንዳንዱ ዲያስፖራ ስማርትፎን አለ። እሱ ብቻ ኮሚትድ ቢሆን እኮ ይሄን ማሳካት ከባድ ነገር አይደለም፣ በጣም ቀላል ነገር ነው በእውነት።
ስለዚህ ሪሊ በጥያቄም ደረጃ ልናነሳው የምንችል አይመስለኝም። ይሳካል፣ ምንም ጥርጥር የለኝም። የሰዎቹ ጉዳይ እነማን እንደሆኑ የሚደበቅ ነገር አይደለም። በየሂደቱ የምናሳውቀው ነው። ግን በደንብ መታወቅ ያለበት ነገር አለ። እኛ በኢትዮጵያ ጉዳይ በዋናነት ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ሁሉ እንዲመጡ እንጋብዛለን። ሳይገኙ ቢቀሩ እነከሌ ለምን ቀሩ የሚለው ጥያቄ ወደኛ አይደለም የሚመጣው፣ ወደ ራሳቸው። አንዱ ቻሌንጅ ለነሱ ነው። አሁን የኢትዮጵያን ሕዝብ ከጥፋት ታደጋለሁ፣ ኢትዮጵያን ከጥፋት ታደጋለሁ የሚል በህብረተሰቡ ተሰሚነት ያለው የፖለቲካ ሰው፣ ተጽዕኖ ፈጣሪ ሰው ሲጋበዝ ፈቃደኛ መሆን አለ። አልገኝም የማለት መብት እንዳለው እናውቃለን፣ መብቱን እናከብራለን። ግን የሞራል ኃላፊነት አለ። ስለዚህ በእኛ ግብዣ የሚገለል ታዋቂ ሰው የለም። አሉ የሚባሉትን ከ15 እስከ 20 መርጠን የኢትዮጵያ የፖለቲካ ቅራኔዎች ይታወቃሉ፣ ማህበረሰቦቹ ይታወቃሉ፣ ይወክላሉ የምንላቸውን እናመጣለን። ስለዚህ እነሱም ከወዲሁ መዘጋጀት አለባቸው። ይሄ ሂደት ማን በትብብር ትግል ኢትዮጵያን ለማዳን ለመስራት ቆርጦ ተነስቷል፣ ማን እግሩን ወደ ኋላ እየጎተተ ነው፣ ከዚህ እንቅስቃሴ እየሸሸ ነው የሚለውንም ለማሳየት ህዝቡ የሚጠቀምበት መድረክ ነው የሚሆነው። ስለዚህ ሰዎቹን ወደፊት እናሳውቅ ይሆናል በየሂደቱ። አሁን ገና ማንነታቸውን የመምረጥና ሎቤ የማድረግ ስራ ውስጥ ነው ያለው። ግን በዛ ደረጃ ያሉ ሰዎች ከወዲሁ አይምሯቸውን ማዘጋጀት አለባቸው። ሪሊ ኢትዮጵያን የሚወዱ ከሆነ የኢትዮጵያን ህዝብ ከጥፋት ለመታደግ ከልባቸው ቁርጠኝነት ካላቸው በዚህ መድረክ መገኘት አለባቸው። ተጋብዘው አይደለም፣ ጠይቀው መገኘት አለባቸው። ጠይቀው መገኘት አለባቸው። ይሄ አንድ ፈተና መሆኑ መታወቅ አለበት ማለት ነው። እና አይ ቲንክ ያነሳቸው ጥያቄዎች እነዚህ ይመስሉኛል። የዘነጋው ተሰግናለሁ። ያጠቃለን እንሄዳለን። አቶ ልደቱም እንደዚሁ አቶ አባይ ጉዳይ ያላቸው እሳቸውንም በዚሁ ተሰናብተም ለመሸኘት ነው። እንደማጠቃለያ ነው። ይሄ ምርጫ ደርሷል። በምርጫ ላይ ያላችሁ እምነት ራሱ ምን ሊሆን እንደሚችል እዛ ግብረ ኃይል ውስጥ ያላችሁ አላቅም። ምናልባት አቶ ልደቱን አውቅ ነበር። አሁን ባለው እንቅስቃሴ ውስጥ ደግሞ ከምርጫ በፊት ሽግግር የሚልም አቋም ስላለው ይጋጫል አይጋጭም በማብራሪያው ላይ የሚገለጽ ይሆናል። እንግዲህ በምርጫ ላይ ያለው ሁኔታ እንዳለ ሁሉ በመጨረሻ ያሰባችሁት እንዲሳካስ ምን መደረግ አለበት? እንደ መልእክትም ነው አቶ አባይ ማጠቃለያም እንዲሆን። እግዚአብሔር ይስጥልኝ። በአጽንኦት አቶ ልደቱ ገልጾታል። ተመልካቹ ምን ማድረግ እንዳለበት፣ ታዋቂ ሰዎች ምን ማድረግ እንዳለባቸው እሱ ከገለጸው በላይ መግለጽ አይቻልም። አንዱ አጠቃላይ መልእክት የሁሉም እናወራው የሁሉም እንሰራው ሮዘሮ መሬት ላይ ተቀባይ ሲያገኝ ነው። የኔ መልእክት ምክንያት ይቆይ ነው። ለሁሉም ምክንያት አለው። መልኩ አላማረኝም፣ ንግግሩ አላማረኝም፣ ፖለቲካው አላማረኝም፣ ታሪኩ አላማረኝም፣ ብዙ ማያምረን ነገር አለ። ቅድም ብያለሁ መግቢያው ላይ ብዙ ልዩነቶች አሉ። ምርጫችን በጣም ጊዜ የማይሰጥ አንድ ምርጫ አለን። እንዳልኩት መሬት ላይ ያለውም ነገር እንደው ቀላል ነገር አይደለም። ሰላማዊ ሰልፍ እስክናደርግ ድረስ እንኳን ምን እንደሚወለድ አናውቅም። አገሪቱን የሚፈታተን ሌላ ተጨማሪ ጦርነትም ሊጀመር ይችላል። ነገር ሊፈነዳ ይችላል። ይሄ በመሬት ላይ እየተደረገ ያለው ትግል ዝም ብሎ ስርዓቱ እንደሚፎክረውም አይደለም። የሚታገሉት ኃይሎች ደግሞ እኛን ብቻ የሚጠብቁም አይመስለኝም። እዚህን ሁሉ ችግር ግምት ውስጥ አስገብተን የአካባቢያችን ችግር፣ የጎረቤታችን ችግር ግምት ውስጥ አስገብተን አንድ ቦታ ላይ መባነን አለብን ነው ኢትዮጵያውያንና የኢትዮጵያ ወዳጆች ጎረቤትም ጭምር። ይሄንን ለማድረግ በስፋት እናይበታለን። ይሄ የሪጅናችን ጉዳይ የኛ ጉዳይም አይደለም፣ የኛ ብቻ ጉዳይ አይደለምና አሁን ትልቁ አደራ ማለት ምን ፈልገው ዋና መልእክታችን ተወልደትላሉ የኛ ሁሉንም አቀፍ የሆነ ያልተካተትኩ አለ የሚወክለኝ ሰው የለም የሚልም ቢሆን ሁሉም ሰው እዚህ ባንድ የመወከል ስለሌለበት እንጂ ሁሉም ታሳቢ ያደረገ ስራ ነው የሚሆነው። አሁንም የዚህ ዓላማ ለሁሉም የሚደርስበት መንገድ እየተዘጋጀ ነው። ሁሉም ጋር ይደርሳል መልእክቱ። ወሳኙ ግን መልእክት የደረሰው ህዝብ በራሱ ወይ የራሱን ህዝብ እየተሰቃየ አገሪቷም እየፈረሰች እንደው ዝም ብሎ መመልከትና በኋላ ብሌም መደራረግ ነው። ገሌ እንደዚህ ቢያደርግ ኖሮ፣ ገሌ እንደዚህ ቢሆን ኖሮ። ይሄ አቲክ በቂ ትምህርት ያገኘን ይመስለኛል። በእንደዚህ አይነት ነገር ሁሉ
ብዙ ትምህርት ተሰጥቷል። ብዙ ጸጸት አለ። ብዙ በእኛ በራሳችን ህይወት ላይ ብዙ ጫና ተፈጥሯል። ስለዚህ ይበቃል ነው ትልቁ ነገር ይበቃል። ይሄ ትንተና ያው ፖለቲከኞች ብዙ ተናግረውበታል፣ ብዙ ጽፈውበታል። ያውና ተልደቱ እድሜ ልክ ተናግረውታል። አዲስ ነገር ማስተማር አያስፈልግም ለኢትዮጵያውያን። አንዱ ነገር ግን እስካሁን ድረስ እያወቅነው ማድረግ ያቃተን ነገር ቢኖር ቅድም ያልነውን ቀይ መስመሩን አለፍ ብለን ፕራዮሪቲያችንን ቅድሚያ የሚሰጠውን ሰጥተን እቺ አሁን ያለችውን የህይወት አደጋ መታደግ መቻል። ይሄ ደግሞ የምንታደገው ትንሽ መስዋዕትነት ነው እየተጠየቀች ያለችው። ከ360 ቀናት አንድ ቀን ለአንድ ሰዓት ወይ ለሁለት ሰዓት በበይነ መረብ መከታተልና አስተያየት መስጠት። ሁለተኛው ኮሚትመንት በዚህ ሁሉ አመታት በዚህ ሁሉ ጊዜ አንዲት ቀን ለቫኬሽንም ለምንም የተባለችውን ቀን መስዋዕት አድርጎ ተገኝቶ የዓለምን ህብረተሰብ የዓለምን መንግስታት ኢምፕረስድ ማድረግ ጥያቄ አንስተው እኛ ጎን የሚሰለፉት እነዚህ ሰዎች አብረን ስንቆም ብቻ። አለበለዚያ በየስቴት ዲፓርትመንቱ በየቦታው እንሄዳለን እኮ በየቦታው እንሰለፋለን። ይሰሙሃል፣ ምንም ለውጥ የለም። ህግ አውጪዎች ይሰሙሃል፣ ምንም ለውጥ የለም። እስካሁን ድረስ የዚህ ስርዓት ሰርቫይቫልም የተመሰረተው መግለጫችንም ላይ እንደታየው ይሄው። ስለዚህ እኔ ሌላ ሁሉ ትርፍ ነው። ብዙ ውይይቶች አሉ፣ ብዙ ኤክስፐርቶች አሉ፣ ከኛ የተሻሉ ብዙ ኢትዮጵያውያን አሉ በየቦታው እየሰሙን ነው። ስራው የነሱ ነው። ብዙ ስራዎች አሉ በፊት ለፊታችን ላይ፣ ስጋቶችም አሉ። የኢትዮጵያ ህዝብ እነዚህ ዳር ተቀምጠው ይላል አያገሪቱ እንዳትፈርስ እንደው ሰውየው ልክ አማራጭ መስል ቅድም እንዳልነው እሱ ነበር። እሱ ፍርሃት አልቋል። አሁን ለምን እያንዳንዱ ሰው አሁን የችግሩ ሰለባ ሆኗል። አዲስ አበባ ላይ የተሰበሰበው ነጋዴ ሳይቀር የምሩ አይደለም እዛ የሚኖረው መውጫ ያገኘው የሚወጣውን አውጥቶ ንብረቱንና ልጆቹን ጥሎ የሚሄድበት ቦታ ስላጣ ብቻ በጭንቀት በፍርሃት የሚኖር እንጂ እየተደረገ ያለው ነገር ሁሉ ለኢትዮጵያ የተሰወረ ነገር አይደለም። ማስተማር አያስፈልግም። አሁን የሚፈልገው ተግባር ነው። በትግራይ ጦርነት ጊዜ የተወሰነ የትግራይ ልጆች እኮ የሁሉ ኤምባሲና የሁሉም ድጋፍ ያለበት መንግስት በተወሰነ ደረጃ 14-15 ጊዜ በተባበሩት መንግስታት አጀንዳ እንዲሆኑ እኮ ያደረግንበት እድል አለ። የተወሰነ የህብረተሰብ ክፍል እንኳንና ይሄን ሁሉ ህዝብና ሀገር ሙሉ ማለት ነው። ለውጥ ይመጣል በእንደዚህ አይነት ሁኔታ። ይሄንን ደግሞ ሁለት ነገር እናተርፋለን ብያለሁ። አንድም በመካከላችን ያለው ልክ መነጋገር እንደማንችል መወያየት እንደማንችል እስከ ወዲያኛው እንደተቆራረጥን ሆኖ ሲሰማ የነበረ ሰው አንድ ላይ ሲውል አንድ የጋራ አጀንዳ እየተፈጠረው መሆኑ ጥሩ ህክምና ነው የሚሆነው። ቅድም እንዳልከው የተቆራረፉ ሰዎች ሰላም የሚባሉበት ለአንድ ዓላማ ለአንድ መፈክር የሚወጡበት ቀን የራሱ የሆነ የሪኮንሳይሌሽን ፕሮሰስ ነው የሚሆነው እሱ ራሱ እና ይሄንን አደራ ለማለት ነው እንጂ ግብረ ኃይሉ እንደተባለው የተቻለውን ሁሉ እናደርጋለን። አሁንም አስተያየቶች ይሰጣሉ። ለእናንተም የሚመጡ አስተያየቶች ካሉ እንቀበላለን። ያልተካተቱ ኃይሎች በምን እንርዳቸው የሚሉ ካሉ መተባበር እንችላለን። ይህችን ቀን እነዚህ ሁለት ቀኖች አይደሉም። የወደፊት የኢትዮጵያ እጣ ፈንታ የሚወስኑ ምልክቶች ናቸው። መሬት ላይ ለሚታገሉ ኃይሎች ደግሞ የራሱ የሆነ አስተዋጽኦ አለው ለማለት ነው። በጣም አመሰግናለሁ ለተሰጠን ጊዜ። ለዚህ ግብረ ኃይል ጊዜ ሰጥተህ ባለፈው ጊዜ መጥተህ በእንትኑን ፕሬስ ኮንፈረንሱን ከበር አድርገሃል። ጠቃሚ ጥያቄዎች ጠይቀሃል። አሁንም እንደዚህ ተጨማሪ ጊዜ ወስደህ እንደዚህ ስላደረክ እኔም በግብረ ኃይሉ ስም ላመሰግን እወዳለሁ። በጣም እጅግ አመሰግናለሁ። አመሰግናለሁ አቶ አባይ። ምናልባት ልደቱ የምትጨምረው ከሌለ እንግዲህ ብዙ ነገር ማለት እንችላለን። ገና ጊዜውም ገና ስለሆነ ሰልፉ ከመካሄዱም ትዕይንተ መረቡም ከመካሄዱ በፊትም መሰል መድረኮችን እናዘጋጃለን እየተቃረበም ሲመጣ ዛሬ የመጀመሪያ እንጂ መጨረሻ አይደለምና ዳግም እንደምንገናኝ ተስፋ አደርጋለሁ። አቶ አባይ ቀዩ መስመር አልፎ በመምጣቱ እንግዲህ እንዲህ ነው ኢትዮጵያዊነት፣ ኢትዮጵያን ማዳን በዚህ ይጀምራልና ሁላችንም ቀዩን መስመር እንድናልፍ በዚህ አጋጣሚ ጥሪ ማድረግም ይገባናል፣ ሚዲያዎች ተባብረን። ለማንኛውም አቶ ልደቱ የምትለው ከሌለ ዝግጅታችን እናብቃ። በአብዛኛው ተብሏል። ግን ይሄ ምርጫውን በሚመለከት ያቀረብከው ጥያቄ ነበረ። እንደው ሆን ብዬ ያለፍኩት እንዳይመስል ነው። ያው ልክ በብዙ ነገሮች ልዩነት እንዳለን ሁሉ በምርጫው ጉዳይም ልዩነት አለን። ግን የተስማማንበት አንድ ነገር ምንድን ነው? ሁላችንም የተስማማንበት በወጥነት የተስማማንበት
የኢትዮጵያ ችግር በምርጫ አይፈታም። ምርጫ የሚፈታው የኢትዮጵያ ሁኔታ የለም የሚለው ላይ ሁላችንም ስምሙ ነን። ግን እንዴት ቦይኮት ይደረግ፣ መቼ ቦይኮት ይደረግ፣ ፓርቲዎች ይግቡ ወይ ይውጡ ወይስ ህዝቡ ካርድ ያውጣ በሚለው የተለያየ አመለካከት ሊኖረን ይችላል። በወጥነት የተስማማንበት ግን በምንም ተአምር ምርጫ የኢትዮጵያን ችግር አይፈታም። በምርጫ ሳይሆን ከዚህ በኋላ የኢትዮጵያ ችግር የሚፈታው ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው የሽግግር ሂደት ነው የሚፈታው በሚለው ስምምነት አለ። በተለያዩ ጉዳዮች ልዩነት እንዳለን ሁሉ በምርጫ ጉዳይ ላይ ልዩነት አለን ማለት ነው። መጨረሻ ላይ መሳይ ያልከው ነገር አለ። እኔና አቶ አባይን ህብረተሰቡ በብዙ ቀን አንድ ቀን ይሆናል የሚያየን ወይም የሚያገኘን። በየቀኑ የሚከታተለው እናንተን ነው፣ ሚዲያዎችን። ኦፍ ኮርስ ሚዲያ የራሳችሁ ነፃነት አላችሁ። እኛ ልናዛችሁ አንችልም፣ ተጽዕኖ ልናደርግባችሁም አንችልም። ግን ሪሊ የትግል ሚዲያ አላችሁ ብዬ አምናለሁ። የኢትዮጵያ ህዝብ ትግል እንዲጠናከር ለውጤት እንዲበቃ የምትፈልጉ በርካታ ሚዲያዎች አላችሁ። ሪሊ እናንተ ከወዲሁ ማሰብ ያለባችሁ ይሄ የታቀደ ነገር የጋራ ጉዳያችን ስለሆነ ውጤታማ እንዲሆን በእያንዳንዱ ፕሮግራማችን ምን እናድርግ፣ ምን እንርዳ ብላችሁ መንቀሳቀስ ያለባችሁ ይመስለኛል። ያለ እናንተ ተሳትፎ ይሄ እንቅስቃሴ የትም አይደርስም። እና የማይተካ ሚና ነው መገናኛ ብዙሃን ያላችሁና ሪሊ በዛ ረገድ ሁላችሁም አስባችሁበት ቀኑ ከመድረሱ በፊት በእያንዳንዱ ቀን ካውንት ዳውን እየተደረገ ምን ልናደርግ እንችላለን የሚለውን ነገር እኔ ሚዲያዎች ብታስቡበት ጥሩ ይመስለኛል። ወሳኝ የሆነ ምትክ የሌለው ሚና ነው ያላችሁ እና መሳይ ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። ወደፊትም ተባባሪ እንደምትሆን ተስፋ አደርጋለሁ፣ ተማመናለሁ። በጣም ነው የማመሰግነው። አቶ አባይም መልካም ምሽት። በድጋሚ ሁለታችሁንም አመሰግናለሁ። የትዕይንተ ህዝብ አዘጋጅ ግብረ ኃይል አባላት ናችሁ። እንግዲህ ቀደም ሲል እንዳልነው ዳግም እንገናኛለን። አቶ አባይም አቶ ልደቱንም በአንከር ሚዲያ ታዳሚዎች ስም ከልብ በማመስገን እንሰናበታለን። እግዚአብሔር ይስጥልኝ። አመሰግናለን።